አባታችን እንኳን ደህና መጡ። እንዴት ከቻለ ምን መምሰል አለበት ክርስቲያናዊ ህይወት? በምህረት የምትመላለሱባት በነጻነት የምትመላለሱባት ህግ ነው የምሰራላችሁ ሲል ነጠላውን እንዲያደርጉባት በምስጢር ተከናውኗል። ለማያውቁት ሚስጥሩን ሰዎች ዋዘኛነት የሚደረግ ወይም እንደው በባህል የሚደረግ ይመስለናል። እንዲህ ያለች የምታውጅ ቤተክርስቲያን በሰሙነ ሕማማት ግን ሰላምታ የለም ትላለች። ሃይማኖታዊ ትስስር አለ ወይስ በልምድ ነው የምናደርገው? በተለይ ንፍሮ ተቀቅሎ የሚደረገው ስርዓት መስቀል ማሳለም የለም። መስቀል ማንሳለመው ብሎ ኪዳኑን ስለምናስብ ነው። በዕለተ እሑድ ቤተክርስቲያን ያልተገኘ አልተፈታም። በዕለተ እሑድ ያልተገኘ እንግዲህ የለም ማለት ነው። እምነታችንም ከክፋታችን ያላዳነን ከሚመጣው መቅሰፍት ያላዳነን ጊዜ ይላሉ ወጣቶች የሚቀጠፉበት ሁሉ። በቃ በዚህ በመታመን ሀገር እንግዲህ የፈጣሪዋን ስም በሁሉ እምነት በመትጠራ ሀገር ላይ የምናየው ነገር ደግሞ ትንሽ ይሰብራል። ለምንድን ነው የምንደክመው? ምን አስፈልገ አሁን አንዴ እሱ ተሰቀለልን በቃ እኛ ነጻነታችን ታውጇልና ለምንድን ነው ከረባት አድርገን የማንጨፍረው የሚል ትውልድ ነው። እየጨፈረም ጭምር ያለ ሰው ትውልድ ነው ማለት ነው ያለው። ትንሳኤያችንን ያሳየን ነው። አሜን አሜን። አባታችን በያለንበት የተባረከለት ሰንበት እንዲሆንልን እንመኛለን። ወግና ፈትል ከመቅዲጋ ሰዓታችን ላይ ነን። እንግዲህ በያዝነው ደግሞ ሀገራችንን በጸሎት በምህላ የምንጠይቅበት ትልቁ ጾማችን ነው አብይ ጾም። ወደ ማገባደዱ ደርሰናል። ከፊታችን ደግሞ የሕማማት ወቅት አለ። እንግዲህ የትኛውም የሃይማኖት በዓላቶቻችን ስናከብር በህይወታችን እንዴት እንገልጣቸው ይገባል? ምን ልንማር ይገባል? በተለይ በዚህ ዘመን ደግሞ ጥሩ በረከት አግኝተን የስጋ የሚነፍስም ደግሞ በረከት አግኝተን ማለፍ እንዴት ይገባናል? ዛሬ ትልቅ አባት ጋብዤላችኋለሁ። መላከ ገነት ኤርሚያስ ውብሸት ይባላሉ። በለገጣፎ ቅዱስ አቡነ ኪሮስና ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ ናቸው። ወደዚህ እንጠራቸዋለን። እንኳን ደህና መጡ አባታችን። ስለመጡ አክብረውን በጣም እጅግ አድርገን እናመሰግናለን። አመሰግናለሁ ስለዘራችሁ። መልካም እንግዲህ የነገሮች ሁሉ ባለቤት የማስተዋል የጥበብ ባለቤት አምላካችን ውይይታችንን በማስተዋል ምስጢር በማፍለቅ እንድናከናውን በመካከላችን ተገኝቶ የተቃና ያደርግልን። እንግዲህ በመግቢያው እንደገለጽሽው ይህ ወቅት አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ሲል ወደዚህ ዓለም መጥቶ ዓለምን ለማዳን የተቀበላቸውን ጸዋትወ መከራዎች የምናስብበት ጊዜና ወቅት ነው። ወቅቱ ከሰሙነ ሕማማት የሚባለው የሕማም የስቃይ የመከራ ጊዜ ከበዓለ ሆሳዕና እኩለ ቀን ወይም ግማሽ ቀን ጀምሮ እስከ ዕለተ ዓርብ ድረስ በሚገኙት ቀናት በቀናት ሲታሰቡ ምናልባትም 5 ቀን ተኩል ይሆናሉ። እነዚህ 5 ቀን ተኩል ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በተሰጠው ተስፋ መሰረት ከ5500 ዘመን በኋላ ከልጅ ልጅ ተወልጄ በመስቀል ተሰቅዬ መከራ ተቀብዬ አድንሃለሁ ብሎ የገባለትን የተስፋ ቃል ኪዳን የፈጸመበት ወቅት የሚታሰብባቸው ቀናት ናቸው። እነዚህ 5 ቀን ተኩል ማለት 5500 ዘመኑን የሚወክሉ የጨለማውን ዘመን የሚያሳስቡ የመከራውን ዘመን የሚያስታውሱ ቀናቶች ናቸው። እውነት ነው። እንግዲህ አንዳንዴ አባታችን ያው ብዙ ጊዜ የሚላሉ እምነት ስርዓቷ ፈጣሪዋ መተዳደሪያዋ የሆነች ሀገር ደግሞ መገለጫም አላትና ከጊዜ ወደ ጊዜ ማወቅ ያሉብን ከእምነት ስርዓቱ
ክንውኑ ሁሉ የሚያውቁ እንዳሉ ሆኖ በልምድ ደግሞ የምናደርግ ደግሞ እንኖራለን እና ምን መምሰል አለበት ክርስቲያናዊ ህይወት በአጽዋማት በጉዞ በንግግሩ በሁሉ ነገሩ መገለጫው ምንድነው ይላሉ? ሃይማኖትን በለምግባር ምውት ኢቲ ሃይማኖት ያለ ስራ ሙት ናት ወይም ደግሞ የሞተ ነው። የሞተ ነገር ህይወት የሌለው ነገር ነው፣ ግዑዝ ነው። ሃይማኖት አለው የተባለ ሰውም በስራ ካልተገለጸ መጾም ካለበት ካልጾመ፣ መጸለይ ካለበት ካልጸለየ፣ ሃይማኖቱ በሚያዘው ቀኖናና ስርዓት መሰረት ካልተንቀሳቀሰ፣ በሰውነት መንገድ ካልሄደ ሃይማኖቱን አልገለጸም ማለት ነው እና በቅድም ባነሳናቸው ዕለታት ውስጥ እያንዳንዳቸው ለመግቢያ ካነሳናቸው ቀኖች መካከል ከዕለተ እሁድ ከሆሳዕና ጀምሮ እስከ ትንሣኤ ያሉት ቀናት የየራሳቸው ስያሜና በውስጣቸው ደግሞ ስርዓት ክርስቲያናዊ ስርዓት የሚከናወንባቸው ምን ማድረግ እንዳለብንም የሚጠቁሙ አስተምህሮቶች አሏቸው። ዕለቶችም በእያንዳንዳቸው ስያሜም ጭምር አላቸው። ቅድም እንዳነሳው በመግቢያ የመጀመሪያው ዕለተ ሆሳዕና እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሁድ ቤተ መቅደስ ሲገባ በምስጋና ተቀብለውታል። በምስጋና የተቀበሉት ማፈ ደቂቆ ሕፃናት አስተዳሎ ከስብሐተ ፈሪሳውያን፣ ጸሐፍት፣ ሊቃነ ካህናት ታላላቅ ሰዎች አልነበሩም፣ ሕፃናት ነበሩ። ምስጋናውን ሲያቀርቡለት የነበሩት የሚጠቡ ከእናታቸው ጀርባ ላይም ያሉ ሕፃናት ጭምር ምስጋና ያቀርቡለት ነበር። አይሁድ በዚህ እጅግ በጣም ተናደው በቅንዓት ተበሳጭተው እንደነበር በማቴዎስ ወንጌል ምዕራፍ 21 ሙሉ ታሪኩ ይገለጻል እና ሕፃናት አመሰገኑ። እኛ ዝም ብንል እኛ ባናመሰግነው ሕፃናት ምስጋና አቀረቡለት። ቤተ መቅደስ ከገባ በኋላ ደግሞ ቤቴ የጸሎት ቤት እንጂ የንግድ ቤት አይደለም በማለት ያልተገባ ነገር በቤተ መቅደስ ሲከናወን ስለነበረ ሻጭና ለዋጮችን ከቤተ መቅደስ አባርሯል። በዕለተ ሆሳዕና በክርስቶስ ላይ መከራ የተጠነሰሰውም የጥላቻ ሀሳባቸውና የጥላቻ መንፈሳቸውም እየጨመረ የመጣው ከዚህ ቀን ጀምሮ ነው። እንግዲህ በቤተ መቅደስ የነበሩትን አባረረ። ወደ ቤተ መቅደስ የገባው ታሪካችን እንዳይሰፋ እንጂ በአህያና በአህያ ልጅ ወይም በውርንጭላ በሁለቱም ነው እና እነዚህ ምስጢር አላቸው። ምናልባት እነዚህ ደቀ መዛሙርቱን ሁለቱን ወደ መንደር ሲደርሱ ሁለቱን ደቀ መዛሙርት የታሰረች አህያ ከነ ልጇ ታገኛላችሁ፣ ሂዱና ፈታችሁ አምጡልኝ፣ የሚጠይቃችሁ ሰው ቢኖር ጌታ ይፈልጋቸዋል በሉ የሚል ቃል ነግሯቸው ነበር። ጴጥሮስና ዮሐንስ ናቸው ደቀ መዛሙርቱ እና እነሱም ጥያቄ አላነሱም። አንዳንድ መልእክተኛ ለምን ከማን እንዴት ይሆናል ብሎ ይጠይቃል። ሐዋርያት ግን አልጠየቁም። እሺ ብለው ሄደው አገኟቸው። ታስረዋል። ጥያቄ ሲቀርብም የተነገሩትን መልሰዋል። እንግዲህ ጌታ የመጣው የታሰሩትን ለማስፈታት ነው። እነዚህ አህዮች ተፈቱ ማለት ነው። የታሰረው ማነው? የሰው ልጅ ነፍስ በሲኦል ለ5500 ዘመን በዲያብሎስ ግዞት የነበረ የሰው ልጅ ከሲኦል ባርነት ነፃ እንደሚወጣ፣ ከዲያብሎስ እስር ነፃ እንደሚወጣ እያንዳንዱ የሚያከናውናቸው ስርዓቶች፣ ታሪኮች ሁሉ የክርስቶስን የማዳን ስራ፣ የአዳምን ድህነት፣ የሰው ልጅ ነፃነት የሚያውጁ የሚያረጋግጡ የዋዜማ እንቅስቃሴዎች ነበሩ። ስለዚህ የታሰሩት አህያና ልጇ ተፈተዋል። ከተፈቱ በኋላ ላያቸው ላይ ልብስ አድርገውባቸዋል። እንግዲህ በገጠሩ ማህበረሰብ አህያን አንዳንድ ወቅት ላይ ለፈረስ አይነት የመጋለብ አገልግሎት ይሰጣሉ፣ ወይም የጭነት አገልግሎት ከቁስ ባለፈ ሰውም ጭምር ይጠቀምባቸዋል። ነገር ግን የሚደረገው ላያቸው ላይ ምንድነው? ኮርቻ የሚባል ነው። ኮርቻ ደግሞ ሊቃውንት በምስጢር በትርጓሜ ሲናገሩ ይቆረቁራል። ልብስ ግን ለስላሳ ነው እና እነሱ ያደረጉት ኮርቻ ሳይሆን ነጠላ ወይም ልብስ ነበረ። ለስላሳ ነው እና የምትሰራላችሁ ሕግ ለሻካራ አይደለም፣ ለስላሳ ሕግ ናት ወንጌል ማለት ነው እና የድህነትን በድህነት የምትመላለሱባት፣ በምህረት የምትመላለሱባት፣ በነፃነት የምትመላለሱባት ሕግ ነው የምሰራላችሁ ሲል
ነጠላውን እንዲያደርጉባት በምስጢር ተከናውኗል። ከዛ በኋላ በአህያዋ ተጭኖ ተጉዟል ማለት ነው እና በመንገድ ላይ ሲመጣ ያዩ ሰዎችም ደግሞ ልብሳቸውን ሌሎችም እያነጠፉ የዘንባባ ዝንጣፊ እየቀነጠፉ እያነጠፉም ይዘውም ጭምር ሆሳዕና በአርያም እያሉ ምስጋና ያቀርቡ ነበር እና ይህንን ሆሳዕና የሚለውን ቃል በእኛ ግዕዝ ቋንቋ እንግዲህ ኦ እግዚኦ አድህን ሰው የሚል በመዝሙር 117 ላይ ተገልጾ ይገኛል። ምን ማለት ነው? አቤቱ ጌታ ሆይ አሁን አድን ማለት ነው እና የመጣው ለማዳን መሆኑን የማዳን ዋዜማ ላይ መሆኑን አገልግሎት የጀመረበት ጊዜ መሆኑን የምናውቅበት የበዓለ ሆሳዕናው ታሪክ ይሄ ነው። ወደ ቤተ መቅደስ ገብቶ ካስወጣቸው በኋላ በማግስቱ እዚያው አድሮ በማግስቱ አልፎ ሲሄድ በከተማ ወጥቶ ዕለተ ሰኑይ ማለት ነው። የሰኞ ታሪክ መርገመ በለስ የሚል ስም አላት ሰኞ። የሕማማት ሰኞ እንግዲህ ቅድም እንዳልኩሽ ሁሉም ቀናት ትርጉም አላቸው ብዬሻለሁ እና ዕለተ ሰኑይ መርገመ በለስ የሚል ትርጓሜ አላት ወይም ስያሜ አላት። በዚሁ በማቴዎስ ወንጌል በምዕራፍ 21 ነው ታሪኩ ያለው። በለሲቱ ቅጠሏ አለምልሞ ቅጠሏ ሰፍቶ ቢያያት ርህበ የሚል ቃል አለው። ተራበ ይላል እና ወደ በለሷ ሄደ ፍሬ ባገኝባት ብሎ ነው እና በለሷ ጋር ሲደርስ ፍሬ አላገኝባት ወይ ረከበ አላገኝባት፣ ቅጠል ብቻ ነበረች እና ረገማት ነው። በመርገሙ ምክንያት ርግመተ በለስ ተብሏል ሰኑዩ። የረገማት ፍሬ ቅጠል ሻምሮ ቅጠልሽ ደምቆ እንዴት ፍሬ አልባ ትሆኛለሽ ብሎ ነው ይላሉ። በለስ ዘይቤ እሙንቱ እስራኤል ይላል ቅዱስ ያሬድም። በለስ ማለት እስራኤል ማለት ነው። እስራኤል ስማቸው እግዚአብሔርን የሚያውቅ ሕዝብ፣ የእግዚአብሔር ሕዝብ፣ ሕዝበ እግዚአብሔር ማለት ነው እስራኤል ማለት እና ስም ይዘዋል። የእግዚአብሔር ሰዎች ተብለዋል። ሰው ሆኖ ወደ ምድር ላይ ሲመጣ፣ ወደ እስራኤል ሲመጣ፣ ወደ ወገኖቹ ሲመጣ አልተቀበሉትም ማለት ነው። ዮሐንስ አልተቀበሉትም ማለት ቢያስተምራቸው አልተቀበሉም ትምህርቱን። አንተ የዮሴፍ ልጅ የእንጨት ጠራቢ ልጅ የሚል ትችትና ዘለፋ እንጂ የእግዚአብሔር ልጅ ነው የሚለውን ሀሳብ አልተቀበሉትም። በዚህ ምክንያት እስራኤል መባል የእግዚአብሔር ሕዝብ ማለት ቢሆንም እንኳን የእግዚአብሔር ሕዝብ የሚያስብል ስራ አልተገኘባቸውም። ቅድም ያልሽኝ ነገር ማለት ነው። በዚህ ምክንያት እስራኤል ማለት ስም ይዘው ነገር ግን ግብር የሌላቸው፣ ፍሬ ማለት ስራ፣ መልካም ስራ ማለት ነው። መልካም ስራ ሳይኖራቸው እንደ እግዚአብሔር ሕግ እንደ እግዚአብሔር ስርዓት የማይጓዙ በውሸት ሰው ላይ ፍርድ የሚሰጡ በውሸት ሕግን እናስከብራለን የሚሉ እነዚህ ፈሪሳውያን፣ ሊቃነ ካህናት፣ ረበናት፣ ጸሐፍት፣ ሰዱቃውያን ወደ 8 የሚሆኑ የአይሁድ ሸንጎ አባላት ያሉበት ለራሳቸው ክብር የሚጨነቁ ክርስቶስንም በዚሁ በጥላቻ የፈረጁ ሰዎች ነበሩና እነሱ ሕግ አዋቂ ነን ይላሉ። ስማቸው ትልቅ ነው፣ ነገር ግን ፍሬ አልተገኘባቸውም ማለት ነው። ዕፀ በለሷን ግን በዚያው ረገማት፣ ደረቀች፣ ተነቀለች ይላል። ደርቃ ተነቀለች። አንድም በአባቶቻችን ትርጓሜ በለስ ማለት ኃጢአት ማለት ነው። ኃጢአት ከዚህ በኋላ ሐጸማየ ኃጢአት የኃጢአት ባህር ከዚህ በኋላ በክርስቶስ ሞት በክርስቶስ መሰቀል ተወገደ። ይሄ በሰው ልጅ ከአዳም ጀምሮ በባህሪያችን ሲተላለፍ የመጣው የባህሪ ጉስቁልና የውርስ ኃጢአት የሚባለው ከዚህ ጊዜ በኋላ ይጠፋል ወይም ደግሞ በክርስቶስ መስቀል ይወገዳል ሲል ነው። ኃጢአት እንግዲህ ቅጠሏ መስፋቱ ኃጢአት የሰው ልጅ ሲሰራት ሲያከናውናት ደስ ታሰኛለች። በለስም ደግሞ ሲያዩዋት ቅጠሏ ስለተንሰራፋ ታስደስታለች። ሲመገቧትም ለጊዜው ትጣፍጣለች፣ ቆይታ ግን ትመራለች ይላል። ኃጢአትም ሲሰሩት ለጊዜው መቼም
ሊያስደስት ይችላል። ቆይቶ ግን የመራራ የሆነ የሞት ቅጣት፣ የዘላለማዊ ኃጢአት፣ የሲኦል ቅጣት ይጠብቃልና ቅጣቱ የከፋ በመሆኑ መራራ የሆነ ውጤት አለው እና ብዙ ሀተታዎች አሏት። ሁሉንም ቀናት ለመዳሰስ ግን ዋናው በለሲቱን ረገማት። በለስ ማለት እስራኤል ናቸው። እስራኤላውያን ስማቸው የእግዚአብሔር ሕዝብ ቢሆንም መልካም ሆኖ ባለመገኘታቸው እግዚአብሔር አዝኗልም ጭምር ይላል። እግዚአብሔር በእያንዳንዳችን ሕይወት ላይ መልካም ስራ ሲጠፋ እግዚአብሔር ያዝናል። ኢትዮጵያውያን፣ ኦርቶዶክሳውያን፣ ሌሎችም በእግዚአብሔር ስርዓት ውስጥ እንኖራለን የሚሉ ነገር ግን ከዚያ ሕግ ውጭ ወጥተው ሲገኙ ስም ብቻ ሆነው ይቀራሉ። ስለዚህ በሕማማት ውስጥ ዕለተ ሰኑይን ወይም ሰኞን ስናከብር፣ ስንሰግድ፣ ስንጾም፣ ስንጸልይ ያችን በለስ ቅጠል ብቻ ሆና እንዳገኛትና እንደረገማት እኛንም በሕይወታችን ውስጥ መልካም ነገር አጥቶብን፣ ፍቅር አጥቶብን፣ ሰላም አጥቶብን እንዳይረግመን፣ እንዳያዝንብን። ረገምን ማለት ኃጢአት እኛ ላይ ነገሰ ማለት ነው። ሌላ ነገር የለውም። በለሲቱ ደርቃ ተነቀለች ማለት እኛም ከእግዚአብሔር ተለየን ማለት ከእግዚአብሔር የተለየ ሰው ተንቀሳቃሽ አስከሬን ነው የሚባለው እና የነፍስ ሞት ከእግዚአብሔር መለየት ነው ይላሉ ሊቃውንትና ከእግዚአብሔር የተለየ እግዚአብሔር ሕግ የወጣ አንድ አማኝ ቢንቀሳቀስም ሕያው አይደለም ማለት ነው። ሙት ነው፣ በእግዚአብሔር ዘንድ የለም እና ዕለተ ሰኑይ በዚህ ስም መርገመ በለስ በሚለው ትታወቃለች። ይህን እያሰብን ነው የምናከብረው። ሌላው ዕለተ ሰሉስ ወይም ደግሞ ማግስተ ሰኞ ትባላለች። ማክሰኞ የምንላት ብዙ ጊዜ የልማድ ስለሆነ ነው እና ማግስተ ሰኞ ማለት የሰኞ ማግስት ማለት ነው። ለስነ ፍጥረት ሶስተኛ፣ በምስጋና ደግሞ የቤተክርስቲያን ሊቃውንት የእመቤታችንን ምስጋና ሲያደርሱ ለምስጋና ሁለተኛ ይሏታል ማለት ነው። የሰኞ ሁለተኛ ስለሆነች ዕለተ ሰሉስ ጥያቄ ወይም ደግሞ ዕለተ ጥያቄ ይሏታል። የጥያቄ ቀን ትባላለች። በዚች ቀን በመባይተ መኑ ትገብር ዘንተ ብለው እነዚህ ቅድም የገለጽኩልሽ የአይሁድ ስብስቦች ጠይቀውታል። ይህን የምታደርገው በማን ስልጣን ነው የሚል ነው። ይህን የምታደርገው ማለት ገበያ የምትበትነው እንግዲህ በዕለተ እሁድ በሆሳዕና ገብቶ ቤቴ የአባቴ ቤት የጸሎት ቤት ይባላል እንጂ የመሸጫ የመለወጫ የመነገጃ ቤት አይደለም የሚለውን እንትን ብሎ ተቆጥቶ አስወጥቷቸው ገበያውን በትኖታል በመለኮታዊ ስልጣን። ስለዚህ ይህን ያደረግከው አንተ በማን ስልጣን ነው የሚል ጥያቄ አቅርበውለታል እና ክርስቶስ ክፋታቸውን ያውቃልና ጥያቄያቸው እሱን ለመወንጀል ነበር። ስልጣን ከማን ተቀብሏል? ምክንያቱም እነ ቄሳር አሉ፣ እነ ሄሮድስ አሉ፣ ሌሎች ባለስልጣናት ሮማውያን የወከሏቸው በገሊላ፣ በይሁዳ፣ በእስራኤል፣ በኢየሩሳሌም እያሉ ይህን ስልጣን ከየት አምጥቶ ከማን ፈቃድ ወስዶ ነው የእኛን ገበያ የሚበትነው የሚል ቁጭት አድሮባቸው ነበረ። በዚህ ምክንያት ጥያቄውን አቀረቡለት። ጥያቄያቸውም ተንኮላዘል ለመወንጀል እንደፈለጉ ስላወቀ የክርስቶስ ምላሽ የዮሐንስ ጥምቀት ከሰማይ ነው ወይስ ከመሬት የሚል ጥያቄ ጠይቋቸዋል መልሶ እና ተደናገጡ። ዞር ብለው ተመካከሩ ይላል። በምክክራቸው ወቅት ከሰማይ ነው ብንል ለምን አላመናችሁበትም ይለናል። አይ ከምድር ነው ብንል ደግሞ ዮሐንስ ብዙ ተከታይ አለው። ዮሐንስን የሚከተለው ሕዝብ እንዴት የዮሐንስ ጥምቀት ከመሬት ነው ትላላችሁ ብሎ ይወግረናል የሚል ስጋት ውስጥ ገቡ ማለት ነው። ስለዚህ ምን እናደርግ? አይ የለም ይህን ጉዳይ ብናልፈው ይሻላል፣ ዝም እንበል ብለው በዝምታ አልፈውታል። እሱም ሳይመልስላቸው ቀርተዋል። መተርጉማን ግን ሀሳቡን አላለፉትምና የዮሐንስ ጥምቀት ከሰማይ ነው ብለዋል ማለት ነው። እና ዕለተ ሰሉስ ወይም ማግስተ ሰኞ ዕለተ ጥያቄ ነው። ፈውሰ ዮስቴናም ይሉታል። እንዲሁ በዚሁ ደም ይፈሳት የነበረች ሴት ዮስቴና የምትባል በማርቆስ ወንጌል ላይ የምትገኝ ናትና ማርቆስ 5 ላይ ደም ይፈሳት ነበር ረጅም ዓመት እና በማህበረሰቡ ዘንድ ተገልላ ወይም ደግሞ
ማህበራዊ ኑሮ ላይ መሳተፍ አትችልም። ደም የሚነካ የተረገመ ነው የሚል ሕግ ያላቸው ስለሆኑ በየጊዜው ደም ይፈሳታል ያለማቋረጥ። ቤቷን ዘግታ በሐዘን የምትኖር ዮስቲና የምትባል ሴት የክርስቶስን የማዳን ታሪክ ሰምታ ከቤቷ ወጥታ ተጋፍታ ክርስቶስ አለበት ቦታ ሄዳ ክርስቶስን በመዳሰሷ ኃይል ከእግዚአብሔር ወጥቶ ከክርስቶስ ወጥቶ ደሟ እንደቆመላት ይነገራል። ባጭሩ ፈውሰ ዮስቲና የሚባልም ስም አለው ማለት ነው። በተጨማሪ እና ሁለቱ የዕለተ ሰሉስ የሚጠራባቸው ፈውሰ ዮስቲና፣ ዕለተ ጥያቄ የሚል ሀሳብ አለው። ስለዚህ እኛ ኦርቶዶክሳውያን በቤተ መቅደስ በስግደት ስናከብር ከሐዘኗ ከመከራዋ ከሚፈሳት ደም የተፈወሰችውን ዮስቲናን እኛም ክፉ ሀሳባችን በውስጣችን ያለው የማይጠቅም የማይረባ ነገር እንዲፈወስ፣ ፍቅር ካጣን ፍቅር እንድናገኝ፣ ሰላም ካጣን ሰላም እንድናገኝ ዮስቲናን የፈወስክ እኔንም ፈውሰኝ በሚል እና ደግሞ ለእኛ ስትል አይሁድ በደል ሳይኖርብህ ጥያቄ አበዙብህ፣ ለእኔ ስትል ተንገላታ በሚል ስያሜ ወይም ስሜት ዕለተ ሰኑይ እንሰግዳለን፣ እንወጣለን፣ እንወርዳለን። ያለ ምክንያት የምናደርገው ስግደት ያለ ምክንያት የምናደርገው ጸሎት እና ጾም የለም ማለት ነው። ስለዚህ ዕለተ ማክሰኞ በዚህ መልክ ይታሰባል። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ። ሶስተኛው እንግዲህ ሳምንታቱን ልጨርስ ካልሽ ነው የምጨርሰው። ለምን በሱ ውስጥ ትምህርት አለው። አሁን በዚህ ስርዓት ውስጥ ሁላችንም ራሳችን እየገመገምን ነው። እሺ ዕለተ ረቡዕ ነው 4ኛው ቀን፣ ለምስጋና 3ኛ፣ ለፍጥረት 4ኛ። የፍጥረት መጀመሪያ ዕለተ እሑድ ስለሆነ ነው። ረቡዕ ምክር አይሁድ ይባላል። ምክር አይሁድ የተባለው እንግዲህ ምክር የቆረጡበት ቀን ስለሆነ እንጂ ምክር የጀመሩት እነሱ ቅድም እንደገለጽኩት ከዕለተ ሆሳዕና የገበያው መበተን ከጀመረ ጀምሮ ነው እና ሰኞም ተሰብስበዋል። ሰኞ ዕለት ለውሳኔ አልበቁ። ውይይት ተደረገ። ግማሹ ይሄ ነገር ወንጀል አልተገኘበትም፣ ወንጀለኛ ያልሆነን ሰው ወንጀለኛ ብለን ለፍርድ ማቅረብ አይከብድም ወይ የሚል የተለያየ ድምፅ እየተሰማ ውሳኔው ሳይጸድቅ ቀረ። ማክሰኞ በተመሳሳይ ተበተነ ሸንጎ ማለት ነው። ዕለተ ረቡዕ ግን በሙሉ ድምፅ ከብዙ ክርክርና ጭቅጭቅ በኋላ ውሳኔ ተላልፏል ማለት ነው። የአይሁድ ምክር ወደ ክርስቶስ መሰቀል ወይም ደግሞ ክርስቶስን ወንጀለኛ ነው ብሎ ለመጨረሻ ለሞት ፍርድ ለማቅረብ እነሱ ውሳኔያቸውን አስተላለፉ። ስለዚህ ምክር አይሁድ ወይም የነሱ ምክር የተወሰነበት ቀን ነው። ሁለተኛው በዕለተ ረቡዕ የተፈጸመው ስምዖን ዘለምጽ በሚባል ቤት ግብዣ ተዘጋጅቶ አንድ ዘማዊት ሴት ታሪኳ በጣም ብዙ ጊዜ ይነገራልና በዝሙት ትተዳደር የነበረች መልከ መልካም ሁሉ ነገር የተሟላላት ሰውነቷን በቁመት ሙሉ መስታወት ተመልክታ ራሷን ለራሷ አድንቃ ነገር ግን ሞት እንዳለ ደግሞ ለሕሊናዋ ደርሷት ሞት ካለ መፍረስ መበስበስ ካለ ይሄ ሰውነት ምን ያደርጋል የሚል በጎ ሀሳብ ወደ አይምሮዋ መጥቶ ምንድነው ከዚህ መከራ ከዚህ ኃጢአት ከዚህ ርክሰት የሚያወጣኝ ነገር ምንድነው ብላ ስታስብ የበሽተኞችን ኃጢአተኞችን የሚያድን በሽተኞችን የሚፈውስ ክርስቶስ የሚባል እየተንቀሳቀሰ ነው በምድረ እስራኤል የሚል ሀሳብ ሰምታ ስለነበር እሷን ያላትን ገንዘብ ሰብስባ የከበረ ነገር ሽቱ ገዝታ ያንን ሽቱ ክርስቶስ በተገበዘበት በስምዖን ቤት ሄዳ በእግሩ ላይ እንባዋን በራሱ ላይ ሽቱውን ያፈሰሰችበት፣ በዚህም ለእሷ በጎ መዓዛ ለይሁዳ ግን ያ የሽቱ መዓዛ መጥፎ መዓዛ የሆነበት
ቀን ነው። ይሁዳ መጥፎ መዓዛ የሆነው በምንድን ነው የሆነበት? ያ ሽቱ በ300 ዲናር እንደተገዛ ያውቃል ይሁዳ። 300 ዲናር ለይሁዳ 30 ብር ቀረጥ ያስገኝለታል። ከ10 አንድ ቀረጥ የሚቀርጥ ስለነበረ 300 ዲናሩ ተሸጦ ለምን ለነዳያን አይመጸወትም ብሎ ክርስቶስን ተናግሮታል። እና በዚህ ምክንያት የዚህ ሴትዮ ሕይወት ኃጢአቷ ተሰርዮላት የክርስቶስ ደቀ መዝሙር ሆና እንድትኖር እድል አግኝታለች። ምክንያቱም ስምዖን ቤት በግብዣ በክብር ቢሄድም ክርስቶስ ከሱ ይልቅ ይቺ ሴት በእንባዋ በጸጸት ነበር የቀረበችው። ለሱ ለእግሩ ውሃ አላቀረበለትም፣ እሷ ግን እግሩን በእንባዋ አጠበች። የሚደንቅ ነበርና ስምዖንንም ያለው ነገር አለ ክርስቶስ። የሆነ ሆኖ ዕለተ ረቡዕ አንደኛው ታሪክ ይቺ ሴትዮ ከኃጢአት የወጣችበት ለክርስቶስ ውድ የሆነ ስጦታ ያቀረበችበት፣ ይሁዳ ደግሞ በተቃራኒው ያ 30 ብር ለሕሊናው መጥፎ መልእክት ያስተላለፈበት። ቅዱስ ዮሐንስ አፈወርቅ ገንዘብ መውደድ የኃጢአት ሁሉ መነሻ ነው፣ ሰው ገንዘብ ካፈቀረ ከልቡ ጥላቻ ይወለዳል ይላል። ምክንያቱም ገንዘቡን ካላገኘ በምንም መንገድ ገንዘብ ለማግኘት ይሞክራል፣ ወይ ደግሞ ያለውን ገንዘብ የሆነ አካል ቢወስድበት ያንን ገንዘቡ ለማስመለስ ሰውም ጭምር ሊያጠፋ ይችላል እና ጥላቻ ይወልዳል የሚለው ፍቅረ ነዋይን ነው። ይሁዳ የፍቅር ገንዘብ ወይም የገንዘብ ፍቅር ስላደረበት ፍቅረ ነዋይ ስላደረበት 30 ብሩ ቀረጡ ለምን ቀረብኝ በሚል ስሜት ልቡ ታወከ ይላል። ከዚያን ቀን እንግዲህ አይሁድ ውሳኔ ወስነዋል። የይሁዳ ልብ ደግሞ እዚህ ጋር በዚህ 30 ብር ምክንያት ሸፈተ። የአይሁድ እንቅስቃሴ በመሪ ወይም ደግሞ በሰላይ ሊሆን ነው ማለት ነው ከዚህ በኋላ እና እነዚህ ሁኔታዎች በዕለተ ረቡዕ ተከናውነዋል። የአይሁድ ውሳኔ ተወስኗል። ከዚህ ልንወስድ የሚገባው ነገር ባጭሩ እኛ የከፋ እና የሐሰት ምክር ሀገርም ቤተሰብም የራስን ህልውና የራስንም ስብዕና የሚጎዳ ውሎ አድሮ ራሳችንንም የሚያጸጽት ውሳኔ እንደሚሆን ማሰብ፣ ከእውነት የራቀ ነገር እንደ ጊዜ እንደማይሻገር እንድናስብ የይሁዳ ሕይወት ይነግረናል ማለት ነው። ይሁዳ ተጸጽቷል። በኋላ ተጸጸተ ማለት በንስሐ ተመለሰ ማለት አይደለም። ተጸጸተ ግን አልተመለሰም፣ ራሱን እስከ ማጥፋት ደረሰ። በምን? በዚህ ገንዘብ ፍቅር ማለት ነው። ዮሐንስ አፈወርቅ የተናገረው ሀሳብ ልክ ነበር ማለት ነው እና ምክር አይሁድ ላይ የታየውን እኛ በጾም በጸሎት በስግደት ስናሳልፍ ከአይሁድ ምክር ከአይሁድ አይነት ስብስብ ከአይሁድ አይነት ጉባኤ ጠብቀን በማለት ይችን ሴቱ ደግሞ ከዘማዊ ሕይወት አውጥተህ የአንተ ደቀ መዝሙር አድርገህ የጠራሃት እኔንም ካለሁበት አስቸጋሪና አስከፊ ሕይወት አውጥተህ ወደ አንተ ጉባኤ ወደ ቅዱሳኑ ማህበር መልሰኝ እያልን እየወደቅን እየተነሳን የምንጸልይበት የምንሰግድበት የምንጾምበት ጊዜ ነው ማለት ነው። ወደ ዕለተ ረቡዕ እንግዲህ ዕለተ ማክሰኞ ነው ዕለተ ሐሙስ አምስተኛው ቀን ብዙ ስሞች አሉት። አንድ ሁለቱን ካነሳን አንደኛው እንግዲህ ጸሎተ ሐሙስ የሚል ስያሜ አለው። ዕለተ ሐሙስ የጸሎት ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ማዕድ ካጋራ በኋላ በማዕዱ ጸሎት አድርጓል። ጸሎተ ሐሙስ ያስባለው ባረከ፣ ጸለየ፣ ባረከ፣ ፈተተ። ከዛ በኋላ ለሐዋርያቱ የሐዲስ ኪዳን ስጋዬ ነው የሐዲስ ኪዳን ደሜ ነው ብሎ ስርዓተ ቁርባንን አስተምሮበታል። ስለዚህ ጸሎት ጸልዮ ማዕድ መመገብም ከክርስቶስ የወሰድነው ነው ማለት ነው። ስለዚህ ጸሎተ ሐሙስ ነው። ጸሎቱ በዚህ አላበቃም። ሐዋርያቱን በዚህ መልክ ካስተናገደ በኋላ ፈቀቅ ብሎ በአትክልት ስፍራ ጸሎት አድርጓል። በዚያ ቦታም ከጸለየ በኋላ ትግሁ ወጸልዩ ከመ ይትብኡ ውስተ መንሱት የሚል መመሪያ ያስተላልፋል ማለት ነው። እነዚህን ሀሳቦች ወስደው ትእዛዝ ሐሙስም ይሉታል ማለት ነው። ወደ ፈተና እንዳትገቡ ትጉና ጸልዩ የሚል እሱ ጸልዮ ነው እንግዲህ ጸልዩ የሚለው
ጌታችን ትልቁ መምህርነቱ ሙሉነቱ እኛውን ስናስተምር ብዙ ጊዜ እናስተምራለን እንደ አይሁድ አይነት ይሆንብን እንደ ፈሪሳውያን አይነት ይሆንብናልና ምንድነው አድርጉ እንላለን አናደርግም። ክርስቶስ ግን ያደርግና አድርጉ ይላል። በስራ ነው የሚገልጸው። እነሱን በፍቅር ጠላትነት ያላቸውን ክፋት ያላቸውን ሁሉ በፍቅር እየተቀበለ ጠላቶቻችሁን ውደዱ ይለናል ማለት ነው። ጠላቱን እየወደደ እሱ እያሳየ እና በዚህ ቀን በይሁዳ ሕይወት ላይ የተፈጸመውን አንዱን በዚህ ስለ ፍቅር መቼም አርአያነትና ቤዛነት ሁለቱ የመጣባቸው ምክንያቶች ናቸው ይላሉ መምህራን። አርአያነትና ቤዛነት። ከአርአያነቱ ብንነሳ በዕለተ ሐሙስ አንዱ ሕጽበተ ሐሙስ የሚባል ነውና ይሁዳ ከዚያች 30 ብር ማጣት በኋላ ከአይሁድ ጋር ምክር አድርገዋል። እነሱም ውሳኔ ወስነዋል። ግን የሚይዙበት ቀን ከበዓል ጋር ተደራርቦባቸው የአይሁድ ፋሲካ አለ። በዚያ ጊዜ እንዲህ አይነት ነገር መፈጸም ክርስቶስን ከሚከተሉት ጋርም መጋጨት ነው፣ ከሕጋቸውም ጋር ይጋጫል። ግርግር ይነሳል ማለት ነው። ስለዚህ ግርግር እንዳይነሳ ምክንያቱም ሰበብ እየፈለጉ ነበር ወይም እያጠኑ ነበር። ይሁዳን አገኙት። ይሁዳ እንዳቄመ ክርስቶስ ላይ በቀል ስሜት እንዳለው ተረዱ። እሱም ገንዘብ እንደሚፈልግ ነገራቸው። 30 ብር ሲል 30 ብር እንሰጣለን አሉት። እሱን ከሰጣችሁኝማ ክርስቶስን በፈልጋችሁ ሰዓት ያለምንም ኮሽታ ጠቁማችኋለሁ አላቸው ማለት ነው። ያለበትን የሰላይ እንደሆነ ማለት ነው እሱ እና በዚህ የስምምነት አድርጎ ባለበት ሁኔታ ክርስቶስ እጽበተ እግር በሚያከናውንበት ጊዜ ይሁዳን በመጀመሪያ ነበር እግሩን ያጠበው ይላሉ። ጠርቶ ይሁዳን በመጀመሪያ እግሩን አጠበው። እነ ጴጥሮስ አሉ። አንጋፋ ነው ጴጥሮስ እንግዲህ በእድሜም። ይሁዳ ይሄ ሲደረግ አልቆረቆረውምም፣ አልተግደረደረም። አባቶች አሉ እነ ጴጥሮስ፣ ሌሎች ሐዋርያት አሉ፣ 12 ናቸው። እሱ አንዱ ነውና ለምን እኔ መጀመሪያ ተደረግኩም አላለም። ክርስቶስ ምክንያት ነበረው። ይሁዳን ያስቀደመበት ወደኋላ ቢያስቀረኝ ከሞቱ ገባሁበት የሚል ምክንያት እንዳይፈጠር እኔን እንዴት ወደኋላ። እንደውም እሱ ምን ይላል? የከተማ ደቀ መዝሙር ነኝ ብሎ ያስባል ይሁዳ። ሌሎቹ 11ም ከገጠር ገሊላ የምትባለው አካባቢ የተናቀች ሰፈር ነው ትባላለች እና ዘመንን ያው ቅርብ ነኝ ከተሜ ነኝ ይላል እና አራዳ የሚባለው ማለት አራዳ ነኝ ነው የሚለው። ምክንያቱም እቺ ቀረጿንም እኮ የምዝበራ ነች። ክርስቶስ ግን ያውቃል ይሁዳ እንደሚቀንስና እንደሚወስድ ያውቃል። አሁን ያለንበት ማለት ነው። አሁን ያለንበት የሚደገመው እሱ ነው። ያው ባንዘረዝረውም ብዬ ነው ለመዘርዘር አይመችምና ይሁዳ ከተሜ ነኝ ብሎ ያስባል። 11ዱም ከገሊላ የመጡ ናቸው። እሱ ግን ከዛው በይሁዳ የተገኘ ነው። አስቆሮታዊ ነው። እሱ መጀመሪያ ሲታጠብ አይገባኛል እነዚህ ገጸዶች ብሎ ነው ራሱን በሙሉ ልብ ያቀረበው። ክርስቶስ ግን አንደኛ እንደሚሰርቅ ያውቃል፣ ሁለተኛ ሊያስይዘው እንደተደራደረ ያውቃል ክርስቶስ ማለት ነው። ግን ምንድነው ዝቅ ብሎ እግሩን ያጠበው ነበር። በጥበብ ያዩት መምህራን እንደው በሳል አእምሮ ያላቸው መምህራን ቀና ብለው ይመለከተው ነበር ክርስቶስ ይላሉ ይሁዳን። እንግዲህ አሁን አንቺ እሱ ጋር ተቀምጠሻል፣ እኔ ጎንበስ ብዬ እግርሽን እያጠው እንደገና ቀና ብዬ ዓይንሽን እያየው አንቺ እኔን አሳልፈሽ ለመስጠት ልብሽ መወሰኑን እያወቅሽ ምን ይሰማሻል? በተለይ ደግሞ ክርስቶስ አራራም። እሱ ነው ችግሩ። እና ክርስቶስ እንደዚያ የሚያየው ቢመለስ ብሎ ነው። እግሩን የሚያጠበው ቢጸጸትና ቢመለስ ብሎ ነው። እና ክርስቶስ ይህን ሁሉ የሚያደርገው ምን ያህል የሰው ልጅ እንደሚወድ፣ ምን ያህል የሰው ልጅ መመለስ እንደሚሻ ለመግለጽ ነው። እና እግሩን ሲያጥበው ደንገጥም አላለም። እግሩን ሰፋ አድርጎ ነው የሰጠው፣ ዘርግቶ እስከ ላይ ጠበኝ ነው። ክርስቶስ አጠበው፣ ምንም አልተጸጸተም። እና ክርስቶስ ይሁዳ አሳልፎ ከመስጠቱ ይልቅ አለመጸጸቱ ወዳጁ ደቀ መዝሙሩ 3 ዓመት ከ3 ወር ያስተማረው ይሁዳ ያደረገው ነገር የክርስቶስን ልብ አሳዝኖታል። እንግዲህ ክርስቶስ ያው አምላክ ነው፣ ግን
አልዓዛር ሲሞት አዝኗል፣ ተጸጽቷል፣ መንፈሱ ታውኳል ይላል። በይሁዳም ልበ መደንደን መንፈሱ ታውኳል ክርስቶስ እና ከሕጽበተ እግር በኋላ እንግዲህ ዝርዝሩን እንትን ላለማድረግ ነው። ብዙ የሐዋርያቱን ጴጥሮስ ያቀረቡት ሀሳብ አለ። ጴጥሮስ ቀና ነው። እንዴት ትታጠባለህ አንተ ቁጭ ብለህ አለ ጴጥሮስ። እንዳልኩሽ እንግዲህ አንጋፋ ነው ጴጥሮስ፣ በእድሜም ይበልጣል፣ በክብርም ትልቅ ነው። ግና ታጠብ ሲባል ጴጥሮስ በፍጹም እንዴ እኔ እያለሁ እኔ ነኝ የማጥብህ አለ። አንተ እንዴት እኔን እግር ታጠባለህ አለ። እንደው እዚህ ጋር ለማስተዋል ጴጥሮስ በክርስቶስ ፍቅር በጣም የሚቃጠል ነው። ሊይዙት በመጡ ሰዓት የወታደሩን ጆሮ በሰይፍ ቆርጧል እና ይሁዳ ክርስቶስን አሳልፎ ለመስጠት እንደወሰነና ከነዚያ እንደተነጋገረ በዚያ ቅጽበት ጴጥሮስ ቢያውቅ ኖሮ ሰይፍ የሚነዝረው ይሁዳ ላይ ነበር ይላል። ጴጥሮስ ግን አላወቀም። የሚያውቀው ክርስቶስ ብቻ ነው። ጴጥሮስ አልታጠብም አለ። ካልታጠብክ ዕድል ፈንታ የለህም አለው ክርስቶስ። መታጠቡ ለሐዋርያት መለኮታዊ ምስጢር ነበረው። ምንድን ነው እንግዲህ የሐዋርያት ጥምቀት ሕጽበተ እግር ወይም ጸሎተ ሐሙስ ላይ የነበረው መታጠባቸው ጥምቀታቸው ነው። የሐዋርያት በዚህ ጋር ተጠመቁ የሚል የለም እና የተጠመቁት በዚያ ነው ብሏል መምህራን። ስለዚህ እግሩን ካልታጠበ ጴጥሮስ ከበረከቱ ወይም ደግሞ ከልጅነቱ አትሳተፍም ሲለው ነው። ታጠበ። ሁሉም ሐዋርያት እግራቸውን ታጥበው በረከት አግኝተዋል። በዚህ ምክንያት ሕጽበተ እግር ይባላል። ቀደም እንዳልኩሽ ጸሎት አድርጎ ጸልዩ ብሏል። ጸሎተ ሐሙስ ይባላል። በእነዚህ በሁለቱ ምክንያቶች ሐሙስን እንዲህ አድርገን እናከብራለን። እያንዳንዳቸው ዕለታት በአገልግሎት ክንውን አላቸው፣ ግን ጸሎተ ሐሙስ ለየት የሚል እንትን አለው። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ። እንግዲህ በጸሎተ ሐሙስ በጣም ብዙ ስርዓቶች፣ ብዙ ጸሎተ ሐሙስን የሚወክሉ ነገሮች በየሰዎቹ ቤት እናያለን። ተሰቅሎን በምስል እናያለን። ግን ከዛ ባሻገር ደግሞ ንፍሮ ይቀቀላል። አንዳንድ የምናደርጋቸው ወይም በእምነት ስርዓት ውስጥ የሚከናወኑ ለማያውቁት ሚስጥሩን ሰዎች በዋዘኛነት የሚደረግ ወይም እንደው በባህል የሚደረግ ይመስለናል። ሃይማኖታዊ ትስስር አለው ወይስ በልምድ ነው የምናደርገው? በተለይ ንፍሮ ተቀቅሎ የሚደረገው ስርዓት። ሃይማኖታዊ ትውፊት አለው። ትውፊት ነው የሚባለው፣ ግን ሃይማኖታዊ ትውፊት ይባላል ማለት ነው። እንግዲህ መግቢያ እንደገለጽኩት ይሄ 5 ቀን ተኩል የብሉይ ኪዳን መታሰቢያ ሆኖ ነው የሚከረመው። ብሉይ ኪዳንን ነው የምናስብበት። ብዙ የአዲስ ኪዳን ስርዓቶች አይከናወኑም። የአዲስ ኪዳን ስርዓቶች አይከናወኑም ስልሽ፣ ለምሳሌ በአዲስ ኪዳን መስቀል እንሳለማለን አይደል? አሁን ከእሁድ ከሰዓት ጀምሮ መስቀል ማሳለም የለም። ይህንን 5ቱን ቀን ማለት ነው መስቀል ማሳለም የለም። መስቀል ማንሳለመው ብሉይ ኪዳኑን ስለምናስብ ነው። እንግዲህ ክርስቶስ በመስቀል ተሰቅሎ መስቀል በብሉይ ኪዳን የቅጣት የወንበዴ መቅጫ ሽፍታ የሚሰቀልበት ስለነበረ እንደውም ጥሩ ምስል አልነበረውም መስቀል ማለት ነው። ስለዚህ እኛ የምናስበው ብሉይ ኪዳንን ስለሆነ መስቀል በሀሳባችን ጥሩ አይደለም ማለት ነው። ብሉይ ኪዳን ውስጥ ነው ያለ ነው። ስለዚህ መስቀል አንሳለምም። ሰላምታም ደግሞ የለም ማለት ነው። ሰላምታም የለም። ሰላምታ ከይሁዳ ጋር የተያያዘ ነው ሚስጢሩ። ይሁዳ ቅድም እንዳልኩሽ ከአይሁድ ጋር ተባብሮ ክርስቶስን ለማስያዝ ሁከት ሳይነሳ ግርግር ሳይኖር ሾለክ ብሎ ሄዶ እሱ ነው ክርስቶስ የሚለውን በመሳም ሊጠቁማቸው ነበር ንግግራቸው። ስለዚህ ሄዶ የሚያደረገው እሱኑ ነው። እኔ ስስመው
ወዲያውኑ ወታደሮች መጥተው እንዲይዙት የሚል ጥቆማ ነው ያደረገው። ሄዶ ስሞታል ማለት ነው። ያ መሳም ምንድነው ከጦር የከፋ ነበር ለክርስቶስ የወዳጅ መሳም፣ ነገር ግን የጥላቻ ስለነበረ ቤተክርስቲያን ሁል ጊዜ ከዚያ በፊት ያሉትን ቀናት ስርዓተ ቅዳሴውን ስታከናውን ተአምሁ በበይናቲክሙ የሚል ጸሎት አላት። እርስ በርሳቸው ሰላም ተባባሉ ይላልና ቅዳሴው ላይ ዲያቆኑ ያውጃል። በየቅዳሴው 365ቱንም ቀናት ማለት ነው ቅዳሴ ላይ አይቀርም ይሄ እና ሰላምታው ምእመኑ ከምእመኑ ጋር፣ ካህኑ ከካህኑ ጋር፣ የሚቀድሰውም ካህን ከሚቀድሰው ካህን፣ ዲያቆኑ ከዲያቆኑ ጋር ሰላምታ እጅ ይነሳሳል ማለት ነው። እንዲህ ያለች የምታውጅ ቤተክርስቲያን በሰሙነ ሕማማት ግን ሰላምታ የለም ትላለች። የዚህ ምክንያት ይሁዳ በሰላምታ መጥፎ ነገር ስለሰራበት ነው። ለማሰብ እሱን ለማሰብ ነው። ግን አሁን ካለንበት ሁኔታ አንጻር ካየሽው ሁሉም ሊያስብል የሚችል የማስመሰል ሰላምታ አይደለም አሁን ያለንበት። ተቃቅፎ ሰው ቅፍ አድርጎት እያለ እንኳን ቆይ ጠብቀኝ የሚል አይደለም ወይ ያለው፣ የማስመሰል ሰላምታ አይደለም ያለው። እና የይሁዳ ሰላምታ በብዛት እየተተገበረ ይመስለኛል አሁን ያለንበት ጊዜ ላይ። ሰላም ሰላም ይባባላል። ነገር ግን አብሮ እየበላ እየጠጣ አብሮ የሚመገብ ሰው አብሮ ምግቡ ላይ ሌላ ነገር የሚያደርጋል አሁን ማለት ነው። ያ ማለት ነው ይሁዳ ማለት አሳልፎ የሚሰጣል። እና ያ ሰላምታ የለም። ሰላምታ የሌለበት ምክንያት እንዳልኩሽ የይሁዳ ሰላምታ በጎውን ነገር ለመጥፎ ነገር ተጠቅሞበታልና ያንን ለማሰብ ሰላምታ የለም። ጸሎተ ፍትሐት የለም። ጸሎተ ፍትሐት በዚህ በሕማማቱ ሰው ከሞተ ጸሎተ ፍትሐት አይደረግም። እንዴት ነፍሱ እንዴት ትሆናለች? ጸሎተ ፍትሐት ስርዓቱ ደግሞ ትልቅ ኃይል አለው በምናምን ዘንድ። ይሄ ነው እንግዲህ አሁን በዕለተ ሆሳዕና ሁሉም ሕዝብ በቤተ ክርስቲያን እንዲሰበሰብ ይነገራል። ሕዝቡም ያውቃል። በዕለተ ሆሳዕና ስርዓተ ፍትሐት ጸሎተ ፍትሐት ይደረጋል ሁሉም ሕዝቡ ባለበት ማለት ነው። እና መሐሮሙ ለሕዝበ ክርስቲያን እየተባለ ክርስቲያኖችን ነፍሳቸውን ማራቸው እያሉ ማለት ነው። በሕይወት ቢሞቱ በዚህ ሕማማት ውስጥ ቢሞቱ ሙሉ ጸሎተ ፍትሐቱ በዕለተ ሆሳዕና መሐሮሙ እየተባለ በአውደ ምሕረት ሕዝቡ ባለበት ይከናወናል። ጸሎተ ፍትሐቱ መስተብቁ ይደረጋል ማለት ነው። በዜማ በጸሎት በደንብ ይደረሳል። ስለዚህ በሕማማት የሞተ ሰው ሄዶ ይቀበላል ማለት ነው። ጸሎተ ፍትሐት በዕለተ እሑድ ቤተክርስቲያን ያልተገኘ አልተፈታም። በዕለተ እሑድ ያልተገኘ እንግዲህ የለም ማለት ነው። እሱ የለም ማለት ነው። ስለዚህ ጸሎተ ፍትሐቱ ይከናወናል። የሆነ ሆኖ ቤተክርስቲያን አለመገኘት በነገራችን ላይ ለፍትሐቱ ወይም ደግሞ ታሞ ሊቀር ይችላል ሰው እኮ አይደለ? ሰው አልጋ ላይ ሊሆን ይችላል በሆሳዕና የማይገኝ ነው እና በፈቃዱም ሳይሆን በህመም ሊቀር ይችላል። ስለዚህ እዚህ ያሉትን ብቻ የሚል ጸሎት ስለሌለው ሕዝበ ክርስቲያን ይላልና ክርስቲያኖችን በዚህ በጸሎቱ የሚያምኑ በክርስቶስ ክርስቲያን የተባሉ አማኞች ሁሉ ነፍሳቸው ወደ ገነት እንድትገባ ጸሎት ያደርጋሉ አባቶች ማለት ነው። ስለዚህ ሁሉንም ያጠቃልላል። የነሐሱ እባብ በቤት ያሉትንም በውጭ ያሉትንም እንደፈወሰች ድምጿን አልጋ ላይ ያሉት ድምጹን ሲሰሙ እዛ ጤነኛ ሆነው ፊት ለፊት ያሉት መልኩን አይተው ይድኑ ይፈወሱ ነበር እንደተባለ በዚህም ባሉበት ጸሎተ ፍትሐቱ ይከናወናል ማለት ነው። ስለዚህ አንደኛ ጸሎተ ፍትሐት አይከናወንም። በዚሁ ጊዜ ጥምቀትም አይከናወንም ማለት ነው። ክርስትና ማለት ነው። ክርስትናም የለም። ይሄም ከልጅነትን ካገኘ አንድ ሰው ስርዓተ ቁርባን የሚከናወንለታል አብሮ ማለት ነው። ስለዚህ በዚህ ሰዓት ደግሞ ቅዳሴም የለም። እንግዲህ ሊቃውንት ምናልባት ሕፃናት ሀብተ ወልድናን ስመ ክርስትናን ሳያገኙ በህመም ለሞት ቢደርሱ ብለው ደግሞ አስቀምጠዋል ማለት ነው። እንግዲህ ቀኖና አይደለ አሁን የምናነሳው ነገር ቀኖና ነው። ስለዚህ ያላመነ ያልተጠመቀ የእግዚአብሔርን መንግስት ወይም መንግስትን ያወርስም ብሎ የተናገረ ራሱ ነውና ይሄኛውን ቀኖና በመጣስ ልጁ በሞት አፋፍ ላይ ከተገኘ እንዲጠመቅ ይደረጋል። ገርማን መቼም ሁሉ በምክንያት ነው። ሁሉ በምክንያት ነው። ሁሉ በስርዓት ሁሉ በመጠን እና በልክ ነው የሚከናወነው።
ቅድም ያልሽኝ የጸሎተ ሐሙስ ንፍሮ ወይም ጉልባን እንለዋለን ይመስለኛል። እንግዲህ በከተማ ምን እንደሚባል አላውቅም። ጉልባናው ይባላል። ክፍለ ሀገር ጉልባን እንላለን። የገጸልሽ ስለሆነ ከስንዴና ከባቄላ የሚዘጋጅ ክክ ተደርጎ የተከካ ነው። ትልልቅ ባቄላ ከስንዴ ጋር ሆኖ የሚዘጋጅ ነው። እሱ ቅድም እንዳልኩት ሃይማኖታዊ ትውፊት አለው። በብሉይ ኪዳን እስራኤላውያን ከግብፅ ወደ ምድረ ርስት ከነአን ሲሻገሩ እንግዲህ የሚጠቀሙት የደረስ ድረስ ነው። ፈጣን ነገር ነው ማለት ነው። ቂጣ ይጋግራሉ። ቂጣ አሁን የፈጣን ብሎ ዱቄት ካለ ወዲያውኑ ጋግሮ የሚመገቡት ነው። ይሄም ደግሞ ዝም ብሎ እንትን ውስጥ አድርጎ የሚመገቡት ምግብ ነው ማለት ነው። ስለዚህ ሲጓዙ በፍጥነት ስለወጡ ያገኙትን ተሸክመውን ሄዱት። ያንን ደግሞ እያበሰሉ በጉዟቸው ላይ ይጠቀሙት ነበር ንፍሮውን። በዚህ ምክንያት እኛም እነሱ ከሲኦል ማናው ከግብፅ ወደ ከነአን ወይም ደግሞ ከግዞት ወደ ነፃነት የሚጓዙበት ጊዜ ላይ ያንን የሚጠቀሙ ነበረ። እኛም ከሲኦል ወደ ገነት በፍጥነት ነው እየሄድን ያለ ነው በክርስቶስ እና ንፍሮን በእስራኤላውያን ባህል ወይም ሃይማኖታዊ ትውፊት እንጠቀመዋለን። በሌላ በኩል እነዚህ ምንድነው ባቄላና ስንዴ ሲቀቀል አንድ ላይ እንትን ያደርጋል እና የስጋና የመለኮት ወይም ደግሞ የተዋህዶ ምልክትም ነው ብሎ አባቶቻችን ይናገራሉ። አንዳንድ ሊቃውንት ብዙ ጊዜ በማንኪያ ነው የሚበላው አይደል? በማንኪያ አብሮ ስለሚያደርግ ስለሚዋሃድ በዛ መልክ እንጠቀመዋለን። ሃይማኖታዊ ትውፊት አለው። ባህላዊ ነገሩን ወደ አሁን ከለቅሶ ጋር እየተያያዘ ይመጣል። ደግሞ እንደምን እንዳልሽው በልማድ የሚሄድ ነገር ለቅሶ እንትን ከተደረገ በኋላ ንፍሮ አለ አይደል? መጀመሪያ ንፍሮ እንባ ድርቅ ይባላል። እንግዲህ ሐሙስ ከዚህ ጋር አይገናኝም። ምክንያቱም ክርስቶስ የተሰቀለው ዕለተ ዓርብ ነው። ንፍሮ ከበላን ዓርብ ከእንትን መልስ ነው መጠቀም ያለብን አይደል? አሁን በህዝቡ በሚለው እንትን በልማዱ ከተሄደ ዓርብ ከስቅለት በኋላ ወይም ደግሞ ነፍሱ ከስጋው በተለየች ጊዜ ወይብ የተፈጸመ ሁሉ ብሎ ከጨረሰ በኋላ ነው መጠቀም ያለብን። ነገር ግን የምንጠቀመው ሐሙስ ዕለት ነው እና በዚህ ምክንያት ልማዱ ወደ ባህል ወይም ደግሞ ከሃይማኖታዊ እንትኑ ጋር የተጣጣመ አልሆነም ማለት ነው። ሐሙስ ነው አስተምሮ። እዚህ ሐሙስ ይሄ ንፍሮ መቀቀል ሃይማኖታዊ ትውፊት እንዳለው እንረዳለን ማለት ነው። አሁን እንግዲህ ዕለተ ዓርብ ነው ዋናው። እንግዲህ ስቅለት በብዙ ክንውኖች በቤተክርስቲያናዊ ስርዓት ያልፋል። በጣም ብዙ መጽሐፍት ይነበባሉ። በጣም ብዙ ሚስጥራት፣ በጣም ብዙ መቼም በሃይማኖታዊ ስርዓቱ ብቻ ሳይሆን በስነ ጽሁፉ፣ በጥልቀቱ፣ በምርምሩ የሚነበቡት መጽሐፍት እንደውም አንዳንዴ ለምን በመጽሐፍ ቅዱስ ውስጥ አልተካተቱም ይላል ብዙ ሰው። ሚስጥራቶቹ ሲያመሰጥሩ አባቶች ሌላ ዓለም ነው። በቃ መንፈስ ነፍስ ትነጠቃለች። በጣም ቤተክርስቲያን አካባቢ ያውቃሉ ብዙ ሰዎች እና ዕለተ ዓርብን እናንሳና በዛውም ደግሞ አያይዘው አንዳንድ መዝጊያችን ላይ እናመጣዋለን። መጽሐፍ ቅዱስ ላይ ቢካተቱ ኖሮ ህይወት የሚኖራችሁ ለምንድን ነው የሚል ሰፊ ነው ታሪኩ፣ ግን ትንሽ ይነግሩናል አባታችን። አዎ ምናልባት የሚከናወኑት ነገሮች ሁሉ ከመጽሐፍ ቅዱስ ውጭ አይደሉም። መጽሐፍ እንግዲህ ጥራዝ ነው። መጽሐፍ ቅዱስ በራሱ በተለያየ ወቅትና ጊዜ የተጠረዘ በተለያየ ጊዜ የተጻፈ ነገር ግን የተሰበሰበ ነው እና የሚከናወኑት ስርዓቶች የሚነበቡት ምንባባት በሙሉ የመጽሐፍ ቅዱስ አካላት ናቸው። ሁሉም ሀሳቡን የሚወስዱት ከመጽሐፍ ቅዱስ ነው። የሊቃውንት ትርጓሜ ነው እዚያ ላይ ያለው። የሊቃውንት ትርጓሜ እንግዲህ ምንባባቱ ከሆሳዕና ዋዜማ ነው የሚጀምረው። የንባብ ህጉ ከሆሳዕና ዋዜማ ጀምሮ በዕለተ ሆሳዕና በነገራችን ላይ የምናከናውነው የሥርዓተ ዑደት አገልግሎት በግብረ ሕማማት በሚባለው መጽሐፍ ላይ ተጽፏል። ስለዚህ ዑደቱን ስናነብ ግብረ ሕማማቱን ወንጌሉም እዚያ ላይ ነው ያለው፣ ስርዓቱም እዚያ ላይ ነው ያለው። ከዕለተ ሆሳዕና ጀምሮ እስከ ቀዳሜ ስዑር ወይም እስከ ትንሣኤ እሁድ ሌሊት ድረስ የሚነበበው ንባብ ግብረ ሕማማት በሚባለው ትልቅ ከሺህ በላይ ገጾች አሁን በቅርብ የታተመው
ጉልህ መጽሐፍ ወደ 1080 አካባቢ የሚደርስ ገጽ ያለው ነው። ትልቅ መጽሐፍ ነው። በሁለቱም በአማርኛና በግዕዝ ተተርጉሟል። አሁን በተለያዩ ቋንቋዎች እየተተረጎመ ያለ መጽሐፍ ነው። ስለዚህ ንባቡ የሚጀምረው ከሆሳዕና ጀምሮ ነው። ሰኞም በተመሳሳይ በየሰዓቱ ጊዜ አይኖረንም እንጂ በየሰዓቱ ነው የሚደረሰው። የሌሊት አለ፣ ቀን ላይ ሰዓታት አሉት። በነግህ የሚባል አለ፣ በ3 ሰዓት አለ፣ በ6 ሰዓት አለ፣ በ9 ሰዓት አለ፣ 11 አለ። ማታ ደግሞ እንደገና 1 ሰዓት ብሎ የሌሊትም አለው ማለት ነው። እና እነዚህ ሁሉ አገልግሎቶች ሰላምታ አላቸው፣ ንባብ አላቸው፣ ስግደት አላቸው፣ ኪርያላይሶ አላቸው። ሁሉም ትርጓሜና ምስጢር ያላቸው ናቸው። ስለዚህ ዕለተ ዓርብ ለየት የሚለው አገልግሎቱ እንግዲህ 3 የዜማ ስልቶች የሚቃኙበት ነው። ከሰኞ እስከ ዓርብ ያለው ቀን ወይም ቅዳሜን ጨምራል። ከሰኞ እስከ ረቡዕ የግዕዝ ዜማዎች አገልግሎት ላይ ይውላሉ በብዛት በሰላምታውም በምኑም ማለት ነው። እና ሐሙስን ጨምሮ ዓርብ እዝል ነው። ሐሙስ አራራይ ነው። ይቅርታ፣ ሐሙስ አራራይ ነው ግዕዝ አራራይና ዓርብና ቅዳሜን ጨምረን ደግሞ እዝል ነው ማለት ነው። እነዚህ 3ቱ የዜማ ቅኝቶች በቅዱስ ያሬድ ድርሰት ያሉት 3 የዜማ ስልቶች ናቸው። ግዕዝ፣ እዝልና አራራይ ናቸው። እና ከነዚህ የሚወጣ የለም። የቅዱስ ያሬድ ድርሰት የሚያልፍ የለም። በእነዚህ ቀናት ውስጥ ዓርብ ለየት የሚለው እንዳልኩሽ አንደኛ እዝል ነው። ሁለተኛ በጣም ከፍ ይላል፣ የዜማ እንትኑ ይበዛል። በንባብ ደረጃ የሐሙሱም ብዙ ነው፣ ግን ዓርብ የሚዜመው ስለሚበዛ ሁሉም ወንጌል ላይ ሲነበብ ዜማ ስላለው ጊዜው በጣም ያጥራል። በጣም ነው የሚያጥረውና ዓርብ ይገፋል ራሱ አይደል? በጣም ይገፋል። እና ዓርብ እንግዲህ መካተቻ የሚባል ስም አለው። አሁን ሁሉም ቀናት ካየሽ ከዕለተ እሁድ ጀምሮ እሁድ ማለት መጀመሪያው ወይም እሄድ ሄዶት አንዳንደኛ የሚል ስያሜ አለው። ሰኞ ሰንዌ 2ኛ ማለት ነው። ሰሉስ 3ኛ፣ ረቡዕ 4ኛ፣ ሐሙስ 5ኛ እንዲህ በቁጥር መጥቶ ዓርብ ጋር ሲደርስ ግን 6ኛ ማለት የሚል ስም ሲገባው ዓርብ የሚል ስም አለና ዓርብ ማለት መካተቻ ማለት ነው። እና የሰው ልጅ መጀመሪያ የስነ ፍጥረት መካተቻ ነው። መጨረሻው ፍጥረት ሰው አይደለም። የፍጥረት መደምደሚያ የፍጥረት ጉልላት ሰው ነው። የፍጥረት ዘውድ ሰው ነው። ሁሉንም ከዕለተ እሁድ ጀምሮ ሲፈጥር ቆይቶ በመጨረሻ የፈጠረው ሰውን ነው ማለት ነው። እና ሰውን እንዴት እንዳከበረው በዚህ እናያለን ብለው በስነ ፍጥረት መምህራን ያስተምራሉ። ሁሉን ነገር አዘጋጅቶ የሚጠቀመውን፣ የሚታዘዘውን፣ የሚመገበውን ሁሉን ነገር አዘጋጅቶ ሰውን ፈጥሮታል። እና መካተቻ ወይም የስነ ፍጥረት መጨረሻ ነው። አሁን ደግሞ የአዳም የድህነቱ መካተቻ፣ ምክንያቱም ከአባቱ ርቆ ያለ ወድቆ ያለ አዳም ነው። አዳም የሚድንበት የሚፈወስበት ቀን ነው ዓርብ ማለት ነው። እና ብእሴ ሰላም ዘይሴሰይ ዘኪያሁ ታመን ዘይሴሰይ ክሌ አንሳ ሰኮናሁ ላሊ መዝሙረኛው ዳዊት ተናግረዋል። ይሁዳን ማለት ነው። የሰላም የሰው ይላል የምታመንበት ይሁዳን ነው። ብእሴ ሰላም ማለት የሰላም የሰው የምታመንበት ምግቤን የበላ በእኔ ላይ ተረከዙን አነሳ የሚል ነው። እና ይሁዳ ጠቆሞ በመሳማት ይዞታል። ሐሙስ ማታ 3 ሰዓት ክርስቶስ ተይዟል እንግዲህ በወታደሮቹ። ከዚያ ጊዜ ጀምሮ ሌሊቱ ሙሉ በጥያቄ ነው ያደረው። አንደኛ ፍርድ በምሽት አይደረግም። እነሱ ግን በሙሉ የአይሁድን እና የሮማውያንን ሕግ ጭምር ጥሰው ነው በክርስቶስ ላይ ፍርድ እየፈረዱ የነበሩት። ስለዚህ ሲንገላታ አድሯል። አይሁድ የሚሰነዝሩት ስድብ አለ፣ ወታደሮቹ ደግሞ የሚሰነዝሩት ዱላ አለ፣ በትር አለ። እሱ ሁሉ ከነ ጴጥሮስ ጋር ተያይዞ አዳሩን በጣም በስቃይ ነው ያደረው ማለት ነው። ጴጥሮስ ተጉዟል አብሮ፣ የመስቀል ሸክሙ አለ በማግስቱ። እዚያ አዳር ላይ የጴጥሮስን ግን አንድ ነገር ብናይ ምናልባት ከዶሮው ጋር ተያይዞ ብንነቃኛም አንድ ዶሮ ቢላክልን እላለሁ። በእውነት ጴጥሮስ በሱ ሕይወት ውስጥ በዚያ ከእናንተ መካከል ምግቡ ሲበላ ማለት ነው የዕለተ ሐሙስ
ምግብ ሲበላ አሁን ከዚህ ምግብ የሚመገብ ሰው አሳልፎ ይሰጠኛል፣ ቅድም ያልኩሽን ጥቅስ ክርስቶስ ሲናገር በፍጹም ማን ነው ብሎ ተናግሮ ነበረ ቅዱስ ጴጥሮስ። እና ይቸኩላል ጴጥሮስ በጣም ፍቅር ስላለው ነው። ጌታም ዶሮ እስኪጮህ 3 ጊዜ ትክደኛለህ የሚለውን ሀሳብ ነግሮታል። አረ በፍጹም እንዳታስበው ነው ያለው ቅዱስ ጴጥሮስ። ነገር ግን ያ የሌሊቱ መከራ በነበረ ጊዜ ጴጥሮስ አብሮ ሄዷል። በርቀት እንዲያየ ወታደሮቹ የሚያስፈሩ ስለነበሩ ጡንቻ ያላቸው የፈረጠሙ ሰው ለመግረፍ የተዘጋጁ ጨካኞች ስለነበሩ ክርስቶስን እያዳፉ እንትን ሲያደርጉት እሱ በመሰቀቅ ወደኋላ ሙሉ በሙሉም እንዳይቀር ፍቅር አለውና ተከትሎ በሊቃነ ካህናቱ ግቢ ተገኝቷል። እና ሌሊት ስለነበር ይሄ እሳት እያነደዱ እሳት ይሞቃሉ። ቅዱስ ጴጥሮስም ጠጋ ብሎ ልክ ተመሳስሎ ይሞቃል። 1-2 ጊዜ ያናገሩት ሴቶች ናቸው። አንተ ሳይህ ከንግግርህም ከምንህም ከገሊላ ከክርስቶስ ጋር የመጣ ገሊላዊ ነው የምትመስለው የሚል ጥያቄ ጠይቀውታል። ሁለቱንም አልተቀበለም አይደለሁም እያለ መጨረሻ ላይ ግን ወንዶች ጥያቄ ያቀረቡለት አይደለሁም ቢልም ነህ ብለውታል ማለት ነው። አረ በፍጹም አይደለሁም ሲል ዶሮ ጮኸት ድምፅ ተሰማው ማለት ነው። እና ከዚያ ጊዜ ጀምሮ ልቡ ተሰበረ። ጴጥሮስ እንደ ይሁዳ የደነደነ ልብ አልነበረው። ልቡ የተሰበረው ብሎኝ ነበረ፣ ጌታዬ ብሎኝ ነበር፣ ነግሮኝ ነበር፣ እንደምክደው እኮ ነግሮኛል። በዛው ቅጽበት ደግሞ ጌታ ዞር ብሎ ተመለከተው ይላል። ዞር ብሎ ተመለከተው እና ያን ጊዜ ልቡ ይነግረዋል፣ ካድኩህ፣ ማረባ ነኝ፣ ማልጠቅም ነኝ ብለህ ነበር ጌታዬ የሚል ልቡ ወቀሰው። የህሊና ጸጸት አደረበት እና እንባው ከዚያ ጊዜ ጀምሮ የጴጥሮስ እንባ የይሁዳን ክህደትና የጴጥሮስን ክህደት ለማወዳደር የሞከሩ መምህራን የጴጥሮስ የልብ ሳይሆን የአንደበት ነው። ይሁዳ የልብ ክህደትና የልብ ድንዳኔ ነው ያጋጠመው። ያችን ንግግር የሚናገረው ጴጥሮስ ከዚያች ግቢ እስኪወጣ ድረስ ነው እንጂ ክዶት አይደለም ከልቡ። እናም አይኑን ሲያይ ልቡ ተሰበረ ጴጥሮስ። እና የጴጥሮስ አይነት ህይወት እንዲሰጠን እመኛለሁ። የሚጸጸት በእውነት ሰው እኮ ወንጀል ይሰራል፣ ኃጢአት ይሰራል፣ የሆነ ነገር ያጠፋል ሰው እስከሆንን ድረስ። ነገር ግን የሚጸጸት ልብ ያስፈልገናል። እና አሁን ይሄ ሕማማቱም በዚህ መልክ ልናሳልፈው ነው የሚገባው። በመጸጸት በማልቀስ በማንባት በንስሐ ያደረግናቸውን በደሎች ሁሉ ለራሳችን እየነገር በእውነት ይቅርታ የምንጠይቅበት የማረባ የማልጠቅም ነኝ የምንልበት ነው መሆን ያለበት። እና አንድ ባሕታዊ በፍርድ ጊዜ ኃጥአንን በፍየል ጻድቃንን በበግ ይመስላቸዋልና አንተ ከበጎች ነህ ከፍየሎች የሚል ጥያቄ ጠየቁት ይላል። መነኮሳት ነውና እኔ ከፍየሎቹ መሆኔን አውቃለሁ፣ ስለ በጎቹስ ያውቃል አለ ይባላል። ኃጢአተኛ መሆኔን አውቃለሁ፣ ጻድቃንን ራሱ እግዚአብሔር ያውቃቸዋል። እና ምንድነው በደለኛ መሆናችንን እንድናምን ኃጢአተኛ መሆናችንን እንድናምን እና በዚያ እግዚአብሔር እንዲገባ የጎደለንን ጉድለት እግዚአብሔር እንዲሸፍን ማድረግ በእውነት ይጠበቃልና በዚያ አዳር የተከናወነው ነገር ቅዱስ ጴጥሮስ ተጸጸተበት። ክርስቶስም ደግሞ ሲመረመር ያደረበት በጣም በስቃይ አይናገርም። እሱ እንግዲህ በኢሳይያስ 53ም የሆነ የተጻፈው እንደማይናገር በሸላቾቹ ፊት ዝም እንደሚል በግ ተነዳ አይደለም የሚለው አልተናገረም። ነገር ግን በእሱ በአንደበቱ ሐሰት የለም፣ ኃጢአትም አልሰራም እና የእኛን ቁስል ግን ተሸከመ ይላል ኢሳይያስ። ያ ሁሉ ምርመራ ለእኛ የሚገባ ራሱ መርማሪዎቹ በዚያ ህይወት ውስጥ መመርመር የሚገባቸው በደለኛ ወንጀለኛ ንጹሑን የመረመረበት እና ሕግ የተጣሰበት አስቸጋሪ ሌሊት ነበረ። እንግዲህ የተጣሉ ሰዎችም በዚህ አጋጣሚ የተጣሉ ሰዎች ወይም የማይዋደዱ ሄሮድስና ጲላጦስ
በዚሁ አጋጣሚ የተነጋገሩበት የተግባቡበት ነው። ጲላጦስ ሲመረምረው አደረ። ወደ ሄሮድስ ልኮታል። ይሄ እዚያ ግዛት ነውና ገሊላ አካባቢ ስለሆነ ወደዚያ ወሰዱት ብሎ የመለሰበት ነው። በዚህ አጋጣሚ ሲነጋገሩ የኔን ስልጣን ጠበቀልኝ ብሎ ሄሮድስም ደስተኛ ሆኖ መረመረ። እሱም ምንም አላገኘሁበትም ብሎ መለሰው ማለት ነው። ስለዚህ ጲላጦስ ሐሰት አልተገኘበትም፣ በደል አላገኘሁበትም የሚል ምላሽ ቢሰጣቸውም ስቀለው እያሉ ሁሉም አብዝተው ጮሁ። በምርመራው ወቅት የአይሁድ ደጋፊዎች ተሰበሰቡ። የእግዚአብሔር ልጅ ነኝ ይላል፣ ለእግዚአብሔር ግብር ይገባል ይላል፣ የቄሳርን ስልጣን ይጋፋል፣ የእግዚአብሔር ልጅ ነኝ ማለቱን እንደ ወንጀል ወስደውበታል ማለት ነው። እና በማዳኑም ሂደት እንዲሁ ቀናት ስለነበረባቸው 3 ዓመት በማስተማር ህይወቱ ጊዜ ያደረጋቸውን በሙሉ እንደ ወንጀል ሲቆጥሩ የቆዩ ናቸው። ለመያዝ ግን ሲፈልጉ የቆዩ ስለነበሩ ይሁዳ ማነው ሄሮድስና ጲላጦስ እየተነጋገሩ አንዱ ወደዚያ ይልከዋል፣ ፍርድ ቤት ለመቀያየር ማለት ነው። ወደዛኛው ወደ ከፍተኛ ችሎት ወይ እየወሰዱ ሲያንገላቱት ሲያመላልሱት ቆይቷል። ይሄም ደግሞ በአዳም ያለበትን በደልና ኃጢአት ለመካስ ያደረገው ነው። ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ተመላለሰ። አዳምና ሔዋን ወይም ሔዋን ላይ ነገሩ ይጸናል። ዕፀ በለሱን ለመቅጠፍ ዕፀ በለሱን ለመብላት በእግሯ እንደተራመደች እሱ ደግሞ መስቀሉን ተሸክሞ ከሄሮድስ ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ ተመላለሰ። አይጋር ለአንሶሰዋ ውስተ ገነት ተቀነዋ በቅንዋተ መስቀል፣ ወይም ደግሞ አዳምንና ሔዋንን የፈጠሩ እጆች እግሮች ተቸነከሩ እያለ ቅዱስ ዮሐንስ አፈወርቅም የክርስቶስን ሰውነት በደል ሳይኖርበት መከራ የተቀበለ መሆኑን ይገልጻል። እና ዕለተ ዓርብ እንግዲህ እንደዚህ ባለን በአጭር ጊዜ የምንገልጸው አይደለም። በጣም ትልልቅ መጻሕፍት የሚጻፉበት የተጻፈውም ደግሞ ተነቦ የማያልቅበት ታሪክ ነው። በሰው ልጅ ታሪክ ላይ ትልቅ ለውጥ የ5500 ዘመን ታሪክና ግፍና መከራ የተቀየረበት፣ በደልም ደግሞ የተጠራቀመበት፣ በደል ደግሞ በክርስቶስ ትከሻ ላይ የዋለበት ጊዜ ነው እና በዕለተ ዓርብ የሆነው ነገር ያልበደለ በደለኛ የተባለበት፣ ያላጠፋ ጥፋተኛ የተባለበት፣ ወንጀለኛ ደግሞ ፈራጅ የሆነበት ጊዜ ነው። በፍርድ ሰዓት የተደረገው ነገር በሙሉ ዛሬ ከነዚያ ከክፉዎች ጉባኤ ቅድም እንደገለጽኩት ሁላችንም ህይወታችንን አሁን ብናየው እዚያ ውስጥ ከነበሩት ማህበረሰቦች እያንዳንዳችን ማንነት ይገለጻል። አሁን እዚያ ውስጥ ጴጥሮስ አለ፣ ፈርቶ በአንደበቱ የካደ፣ ይሁዳ አለ፣ ልቡ የደነደነ፣ እንደገና ደግሞ የሚሳደቡ አሉ፣ ምራቅ የሚተፉ አሉ፣ ለመግረፍ ደግሞ ጡንቻቸውን ያፈረጠሙ አሉ። አሁን እኛ ክርስቶስን አግኝተን መግረፍ አንችልም ማለት ክርስቶስ አግኝተን መስደብ አንችልም። ነገር ግን በህይወታችን ላይ ኃጢአት ሲነግስ በዚያን ጊዜ ክርስቶስን ለመስቀል ድንጋይ ካቀበሉት እንደ አንዱ እንሆናለን ማለት ነው። ጤና ይስጥልኝ ቤተሰቦቼ፣ ደህና ናችሁ? በመቅድዬ ሚዲያ የተለያዩ ፕሮግራሞችን እያነሳን እስካሁን ቆይተናል። 1 ወር አካባቢ ሆኖናል፣ ግን በጣም ጥቂቱን ነው ወደ እናንተ ያደረስነው። ገና ከፊት ለፊታችን የምትናፍቋቸው የምትወዳቸው መዝናኛዎች፣ ድራማዎች፣ ቀልዶች፣ በጣም ብዙ ዝግጅቶች እናንተን ይጠብቃሉ። ነገር ግን ፕሮግራሞቹ እንዲደርሷችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለወዳጆቻችሁ እንዲደርስ በማድረግ ቤተሰብ ሁኑን። ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ስለዚህ ቶሎ ቶሎ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ። ያን ሁሉ ዋጋ ከፍሎልን የእኛን ኃጢአት ተሸክሞ ተንገላቶ ተሰድቦ ተገርፎ ተቸንክሮ እኛን አድኖ ነፃ አውጥቶ በነፃነት እንድንኖር ከፈቀደ በኋላ ግን መልሰን ወደ ኃጢአት ስንገባ
ይሄኛውን እነዚህ በደል ካደረጉት አካላት አንዱን መሆናችን አይቀርም ማለት ነው። ጨካኞች ከሆን ከይሁዳ አንለይም፣ ውሸታሞች ከሆን ከአይሁዳ አንለይም። ሰዎችን የምንሳደብ ከሆነ ከሚሳደቡት በዚያን ጊዜ ከነበሩት አንለይም ማለት ነው። እና ያንን ህይወታችንን የምናይበት ነው መሆን ያለበት። ዛሬ ከሚተረከው ታሪክ ይልቅ ወደ ህይወታችን መልሰን የምንኖረው ነገር ይጠቅመናል ማለት ነው። እና ለታርብ ሰፊ ነው እንግዲህ ታሪኩ። በጣም ሰፊ ነው። አሁን እንግዲህ አባታችን ያለፈውን አሁን ቅድም ብለናል፣ የኦሪቱን ስርዓት እናስባለን አለን። አሁን ደግሞ በአዲስ ኪዳን ደግሞ አዲስ ምህረት የተደረገበት የሰው ልጆችና እንግዲህ አምላካችን በጣም የተቀራረቡበትና ምህረት ተደርጎልናል ብለው ደግሞ ሰዎች ሙሉ በሙሉ ያንን የመከራውን ጊዜ ሳይሆን የደስታውን ጊዜ የፍስሐውን ጊዜ ያስባሉ። እኛ ለምንድን ነው አሁን በአዲስ ኪዳን ወይም ምህረት ከተደረገ በኋላ ያለን ትውልዶች ብንሆንም የኦሪቱን ማሰብ ያስፈልገን? በረከት አለው ወይ? ንስሐው፣ ማዘኑ፣ ሀዘኑ፣ እንባው ደግሞ በሁል ጊዜም ከፈጣሪያችን ጋር በማንኛውም ጊዜና ሁኔታ መደረግ አለበት ደግሞ የሚለዋሉ እና ለምንድን ነው የኦሪቱን ጊዜ አስበን አሁን እነዚህን ህማማቱን የምናስበው? እንግዲህ አንዱ እሱ ነው። እውነት ነው። ይሄ እንግዲህ በሃይማኖቱ ውስጥ ያሉም ከሃይማኖቱ ውጭ ያሉ ሰዎችም ጭምር እንደገና ወደ ጨለማ ዘመን መለሳቸውን ይላሉ እና እንትን ነው ይሄ መታሰቢያ ነው። በነገራችን ላይ ቅድምም አንስተናል። ቤተ ክርስቲያን ሁሉም የምታከናውነው ስርዓት የክርስቶስን መከራውን፣ ስደቱን፣ እንግልቱን፣ ስቅለቱን በሙሉ ታስባለች። ሞቱንና ትንሣኤውን ትናገራላችሁ ይላል ቅዱስ ጳውሎስ በቆሮንቶስ 11 ላይ። ይህንን ቅዱስ ሥጋውን ክቡር ደሙን በተቀበላችሁ ጊዜ ሁሉ ስርዓቱ ይሄ በተከናወነ ጊዜ ሁሉ ሞቱንና ትንሣኤውን ትናገራላችሁ። ሞቱን ሳይናገሩ ትንሣኤውን መናገር አይቻልም። ትንሣኤውን መናገር ሲባል ግን በዚያን ጊዜ የተከናወኑትን በሙሉ በማከናወን በማሰብ ነው እና የብሉይ ኪዳኑን አገልግሎት ማድረጋችን ይበልጥ ህይወታችን እንዲቀየር። ምክንያቱም አንድ ሰው ትናንት የነበረበትን የመጣበትን ካላሰበና ወደፊት የሚሆነውን ነገር ብቻ የሚያይ ከሆነ ሚስትበት ይበዛል ማለት ነው። አንደኛ ታሪኩ አይታወስም። አንድ ዝም ብሎ ድኛለሁ ካለ ማንነቱን አያውቅም። አሁን ያለንበትን የምህረት ዘመን እንዴት አገኘ ነው? ከየት መጣ? እና ለምህረትስ ያበቃን ማን ነው? ይሄንን በአንደበት ብቻ ሳይሆን የምንናገረው በተግባር ጭምር ነው። ንዜኑ ሞተከ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግም ምጽአተከ እያለች ቤተክርስቲያን ሁልጊዜም ትናገራለች። ይሄን 5ቱን ቀን ነው በተለየ መልኩ በጨለማ ነበር፣ ከጨለማ ያወጣህን በዚህ ምክንያት ነው፣ በዚህ ዋጋ ከፍለ ነው፣ እንዲህ አይነት ስቃይ ተሰቃይተህ ነው ብላ የንስሐ እንትን ነው በእምሯችን የምትከተው ቤተክርስቲያን ማለት ነው። በነገራችን ላይ በዚህ ሳምንት ውስጥ በጣም ብዙ ሰው ህይወቱ ይቀየራል። በጣም ብዙ ሰው ያነበረ ሁሉ ሆኖ መልሰን ደግሞ ሲፈታ ወደዚያው እንዳንሄድ እንጂ እንግዲህ ሁሉም ላይሆን ይችላል እና ቢያንስ ስቅለትን ሳያስብ ትንሣኤን የሚያስብ ሰው እንዳይኖር ይደረጋል ማለት ነው። አክፍሎት የሚባል ጾም አለ። ከሐሙስ ጀምሮ እስከ ቅዳሜ ድረስ እስከ እሑድ ድረስ የሚደረግ ጾም አለ። እሱ ሁሉ ለእኔ ስትል የከፈልከው ነው። በዚህ ውስጥ የምናስባቸው እንትኖች አሉ። ክርስቶስ ላይ የደረሱ ስቃዮች መከራዎችን እናስባለን። እመቤታችን ድንግል ማርያም አንድ ልጇን መከራ ሲያጎርፉበት መከራ ሲደርስበት የተሰቃየችውን እንባ ያለቀሰችውን እንባ የደረሰባት ስቃይ መከራ አለ። ሐዋርያት ደግሞ የደረሰባቸው መከራ አለ እና እነሱን ሁሉ እያሰብናቸው የሁሉ የሆነው ግን ለሰው ልጅ መሆኑን እኛ ሰዎች መሆናችንን እያሰብን ነው እንጂ ወደ ጨለማ የመመለስ አይደለም። ብንለውም አንመልስም እኮ እኛ። ምክንያቱም ተደርጓል እኮ ሰው ያደረገው አይደለም፣ አምላክን ያደረገው አንድ ጊዜ ዋጋ ተከፍሎልናል። ቅድም እንዳልኩሽ ራሳችን የምናደርገው የኃጢአት ጥርቅም እንጂ እኛን የሚጎዳን በዚህ 5 ቀን በመስገድ በመጾም በመጸለይ የምናደርገው ነገር ዋጋና ክብር ነው የሚያሰጠን ማለት ነው።
እንግዲህ እኛ እኮ 40ንም ስንጾም መተናል። አሁን የሕማማቱ ብቻ ጥያቄ መነሳትም የለበትም። ምክንያቱም ከዘወረደ የሚባለው ሳምንት ጀምረን እስከ ትንሣኤ ወይም እስከ ሆሳዕና ባለው ያለውንም ጊዜ ስንጾም መተናል። አምስቷ ግን በተለየ መንገድ የብሉይ ኪዳን መታሰቢያ ትሆናለች። እነዚህ 40 ቀናት ክርስቶስ የጾማቸው ናቸው ብለን እናስባቸው። የጾመውን ካሰብን መከራውንም እናስባለን ማለት ነው። ጾሙን ማሰብ መከራውንም አብሮ ማሰብ ነው ማለት ነው። እና ብሉይ ኪዳንን እንኑረው ብንልም አንችልም። ነገር ግን መከራውን ማሰባችን መከራውን እያሰብን መስገዳችን፣ መጾማችን፣ መጸለያችን ስጋችንን መጎሰም ማለት ነው። ስጋችንን ወደ መስመር እንዲመጣ ማድከም ማድረግ ነው እና ከብሉይ ኪዳን ሕይወት ጋራ አይገናኝም። እውነት ነው። እንግዲህ አባታችን በመጨረሻም ብለውታል ቅድም ትናንት እንግዲህ ፈጣሪያችን ከሰማይ ወርዶ ለኛ ሰው ሆኖ ተወልዶ ተሰቃይቶ ብለን ደግሞ ዳግም መምጣቱን ስንል በመሀል ያለውን ታሪክ ሁሉ ነው እስከ ፋሲካው ድረስ እንግዲህ ደግሞ ክርስቶስ ደግሞ እስከተነሳበት ጊዜ ዳግም እስከሚመጣበት ጊዜ ያለው ሁሉ በዚህ ስርዓት ውስጥ ያልፋልና ፋሲካውን ለማየት ያብቃን ይላሉ አባቶችም። ሁላችንም በዚህ ስርዓት ውስጥ አሁን ባለንበት ወቅት አሁን ባለንበት የፈተና ጊዜ እምነታችንም ከክፋታችን ያላዳነን ከሚመጣው መቅሰፍት ያላዳነን ጊዜ ይላሉ ወጣቶች የሚቀጠፉበት ሁሉ በቃ በዚች በምታመን ሀገር እንግዲህ የፈጣሪዋን ስም በሁሉ እምነት በምትጠራ ሀገር ላይ የምናየው ነገር ደግሞ ትንሽ ይሰብራልና እናንተንም በተለይ አባቶችንም የሚያሳዝን ነው። ምን ልናደርግ ይገባል? ልክ እንደ ፋሲካው እንድናይ ደግሞ ዳግም ደግሞ ደስ የሚለውን ሀሴት ደግሞ እንድናይ ምን እናደርግ በሚል ማጠቃለያ ይስጡ። አዎ እንግዲህ ቅድም እኮ በዕለተ ሰኑይ ስናይ በእውነት ለመናገር ሀገረ እግዚአብሔር እግዚአብሔርን የምታመልክ የሚል ሀሳብ አነሳሽ። እንደ ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር የሚል እና ኢትዮጵያ ብቻ በመጽሐፍ ቅዱስ በብዙ ቦታ ስሟ ተጽፎ ይገኛል አይደል? ግን ስም መጽሐፍ ብቻውን ቅድም እንዳልነው እኮ ነው። በለሷን ለምልማ አያት ሄደ ፍሬ አጣባት ነው። አሁን ኢትዮጵያ ውስጥ የኢትዮጵያውያንና የእግዚአብሔር ሕግ አለው የሚለውን ነው መጠየቅ ያለብን እንጂ ቤተ እምነቶች በየፈርጁ ስለበዙ የሃይማኖቶች ቁጥር መብዛት ወይም ደግሞ በቤተ ክርስቲያን ያለው አገልግሎት እንደንትን ሆኖ መቀጠሉ ብቻ አይደለም። ስንት ሰው ነው በተሰበረ ልብ የሚቀድሰው? ስንት ሰው ነው በፈሪሃ እግዚአብሔር የሚያስቀድሰው? በተሰበሰበ ህሊና የሚኖረው ስንት ሰው ነው? እና ኢትዮጵያ ውስጥ ካለው የህዝብ ቁጥር ብዛት ስንቱ ነው በሕግ እግዚአብሔር የሚመላለሰው? ከቤተ መቅደሱ ጀምረን ቅድም እኮ ያልነው ዝም ብለን አይደለም። ቤተ መቅደስ ገብቶ አስወጣ። አሁን ክርስቶስ የምሕረት ዘመን ስለሆነ መጥቶ ጅራፍ ይዞ መጥቶ ማስወጣት እንደው ምሕረቱ ከልክሎት ካልሆነ በስተቀረ በእውነት ከቤተ መቅደስ እስከዚያኛው ማለት ነውና ፍርድ ተጓድሎ ሰው ሁሉ ከእውነት ርቆ ከህሊናው ተጣልቶ ያለበት ጊዜ መሆኑን መዘንጋት የለብንም እንጂ ኢትዮጵያ ከሚል ስም ውጭ በእውነት ምግባር አለ ብዬ እኔ ከራሴ ጀምሮ ስለማወራ በሙሉ ልብ መናገር አይቻልም። የለም ማለትም መደምደም አይቻልም። በእርግጥ ገዳሞች ስላሉን ኢትዮጵያ ገዳማት ስላሏት ኃጢአት ካልሸፈነብን በስተቀረ ብዙ ገዳማት ቅዱሳን አሉ። ግን የሚበዛው ይሄ ዓለሙ የመጽሐፉም የትንቢቱም በመጨረሻው ሰሞኑን ያሰብነው ደብረ ዘይት አለ አይደለ? ፍቅር ከሰዎች ትርቃለች ወይም ትቀዘቅዛለች ይላል። በዚያን ጊዜ የሚከናወኑትን ነገሮች በሙሉ አስቀምጧል ክርስቶስ ማለት ነው። ፍቅር ከሰው ከራቀ በኋላ የአሁኑ ጊዜ ይመስላሉ አይደለም? አዎ እሱ ነው እኮ ያለው ነገር። አሁን ከአልባሳት ጀምሮ ሰዎች በተሰጣቸው ስልጣንና ክብር ወይም ጸጋ እየኖርን አይደለም። በሴትም በወንድም ያለው እግዚአብሔርን የመጣስ ምን ያስፈልጋል? ቅድም እንዳልሽው እኮ ነው ብሉይ ኪዳን ቀረ እንዲህ አይደል? አስተሳሰብ የጨለማ ዘመን ይመልሱናል ኋላ ቀር የሚል አስተሳሰብ ያለው ትውልድ ጾማለናው ለምናስቀር ድካምና ኋላ ቀርነት ወይም እሱ ነው። ለምንድን ነው የምንደክመው? ምን አስፈልገ? አሁን አንዴ እሱ ተሰቀለልን በቃ እኛ ነፃነታችን ታውጇልና ለምንድን ነው ከረባት አድርገን የማንጨፍረው የሚል ትውልድ ነው። እየጨፈረም ጭምር ያለ ሰው ትውልድ ነው ማለት ነው ያለው። ስለዚህ አሁን ኢትዮጵያ ከመባል ያለፈ ምን ያህል ነው በፈሪሃ እግዚአብሔር ያለው?
እጆቿን ወደ እግዚአብሔር ዘረጋች ስንል እኮ በቤተልሔም ተገኝታ ንጉሷን ወክላ አምሃ ያቀረበች ናት ኢትዮጵያ አይደል በታሪክ አሁን ያለው እውነት ለመናገር እና አሁን ያለው ትውልድ ከዘማዊነት ያለፈ ከውምድና ያለፈ እርስ በርስ ቅድም ያልሽው ከደም ማፍሰስና እንትን ማለት ያለፈ በእውነት ፍሬ ያለበት ትውልድ አለ ወይ? ፍሬ የተገኘበት አለ ወይ? አሁን እግዚአብሔር እኮ ወደኛ ሁሉ ጊዜም ከኛ ጋር ነው አይደል? ፍሬያችንን ይፈልጋል ሁሉ ጊዜ። ነገር ግን ምን ፍሬ አፍርተናል? ፍሬ ማለት የሃይማኖት ስራ ማለት ነው። ቅድም ያልነው እርስ በርስ መዋደድ። አዎ እርስ በርስ መዋደድ፣ አንዱ ለአንዱ በጎ ማሰብ፣ ሲራብ ማብላት፣ ሲጠማ ማጠጣት፣ ሲራቆት ማልበስ ነው እና አሁን የኢትዮጵያን ነባራዊ ሁኔታ እንደው ቅርብ ዘመን ድረስ ሄደን እንኳን ብናስብ አሁን አለ ብሎ መገመት እና መረዳት አይቻልም። አሁን ሁሉም ነገር ከዚህ ከበጎ ስራ ቴክኖሎጂውን በራሱ ለምሳሌ አንድ ባለሀብት እግዚአብሔር በሀብት ላይ ሾሞታል አይደል? ሀብት ሲያገኝ ምንድን ነው የሚያደርገው? አሁን እንግዲህ መኪና ምናምን ያደርግና ከዚያ ከፍ ሲል ምንድነው አውሮፕላን አይደል የሚገዛው? ኤርፕሌን ይገዛል። ጭራሽ በምድር ማሽከርከሩ ቀርቶ በሰማይ ይሄዳል ማለት ነው። ከድሃ ተለየ ማለት ነው። ድሃ ያለው ደግሞ መንገድ ላይ ወድቆ ነው። ለመስጠትም ጊዜ አይኖረውም፣ ሰውየውንም አያገኘውም ማለት ነው። ሰማይና መሬት ማለት ሰውየው በላይ ይበራል፣ ድሃው መሬት ተኝቷል። ከእግዚአብሔር ጋር በየት ይገናኛል? እና አሁን ከስም ጋር ተያይዞ እየደረሰ ያለው እየሆነ ያለው ነገር ፋሲካውን ያሳየን ትንሣኤውን ያሳየን የምንልበት ጸሎት እውነት ነው። ጸሎት አናቋርጥም። ግን ትንሣኤውን ለማየት መቼ እኛ ዓርብ ዕለት ተገኘን ነው። አሁን ዓርብ ላይ የተከናወነውን አወራ በትንሹ አይደል? በጣም ሰፊ ነው፣ ግን በትንሹ አወራ። ዓርብ ዕለት በጣም የውሸት ተግባራት ተከናውነዋል። ስድብ ነበር፣ የሐሰት ክስ ነበር። በዚያ ውስጥ የፍርሃት እንቅስቃሴ ነበር። አንዳንድ ሰዎች እንደው ለእውነት ህሊናቸው እንትን ይላቸውና ግን ኧረ ዝም ብል ይሻላል የሚል አይበዛም። አሁን በቤተ ክርስቲያንም በቤተ መንግስትም በቤተ ክህነትም አርፎ መቀመጥ ነው የሚሻለው ይላል ጴጥሮስ ማለት ነው። እሱ እኮ አሁን እዚያ ተገኘ፣ ክርስቶስ መከራ ሲደርስበት ተመለከተ። የእሱ ደቀ መዝሙር አይደለሁም አለ። አዎ የእሱ ደቀ መዝሙር አይደለሁም ምን ያለ አሁን ይሄ ነበር መሆን ያለበት ይላል ብቻውን አንድ ሰው አይደል? መድረክ ቢያገኝ አይናገርም። ኧረ መኖር ይሻላል ይላል ማለት ነው። እና እውነት ፍቅር ማለት እግዚአብሔር ነው። ፍቅር ሲቀዘቅዝ እግዚአብሔር ከሰው ይርቃል ማለት ነው። እና እግዚአብሔር የተለየን ተንቀሳቃሽ በድኖች ነን። በአሁኑ ሰዓት እውነት ለመናገር ህይወታችን ቀዝቅዟል ማለት እግዚአብሔር ተለይተዋል፣ እግዚአብሔር ርቋል፣ ጽድቅ ፍሬ ታጥቶብናል። በዚህ ምክንያት ጩኸታችን ያው ኢሳይያስ በብሉይ ኪዳን እንዳለው ጮኸን እንዳልጮኸን አለና አሁን ዘመኑ የምህረት ነው። እውነት ነው። ጽድቅ ብንሰራ ገነት እንገባለን። እሱ ነው ሀሳቡ። በብሉይ ኪዳን ጽድቅ ቢሰሩም ወደ ገነት አይገቡ። ምክንያቱም ገነት በሱራፌል በኪሩቤል ሰይፍ ታጥራለች። ከክርስቶስ በመስቀል ሳይሰቀልና ወደ ገነት እንዲገቡ ፈቃድ ሳይሰጥ የሚገባ አልነበረም። እስከ ክርስቶስ መሰቀል ድረስ ወደ ገነት የሚገባ ፍጥረት አልነበረም። አሁን ግን በጎ የሰራ ሰው እነዚህን ህግጋት ፈጽሞ የቆየ ሰው በክብር በምህረት ዋጋ ስለተከፈለለት ደመ ማኅተቡን ይዞ እንደ ፈያታዊ ዘየማን ወደ ገነት ይገባል። ምህረት ዘመን እሱ ነው የሚያስብለው እንጂ ምህረት ዘመን ነው ዓመተ ምህረት ላይ ነው ያለ ነው ብሎ አንድ ሰው ወንጀል ሲፈጽም ቆይቶ እንግዲህ በቃሉ ወይም በጸጋው ድናችኋል የሚል አስተምሮ ስለበዛ ነው። እሱ አይደለም፣ በስራ ነው። አዲስ ኪዳን ያሉ መጻሕፍት በሙሉ በስራ ነው የምንጸድቅባቸው። እንድንጸድቅም የሚያስተምሩን በሱን ነው። ሃይማኖት መገለጫው ስራ ነው። ቅድም ብለሻል መጀመሪያ ላይ መገለጫው ምንድን ነው ያልሽው? ስራ ነው የምንገለጠው። እኔም አንቺም በእግዚአብሔር ፊትም በሰው ፊትም ከስራቸው ነው መታወቅ ያለባቸው ማለት ነው። ፍሬያቸውን በስራቸው ታውቁታላችሁ ብሎ ራሱን ክርስቶስ ተናግሯልና አሁን ፋሲካውን ትንሣኤውን ብርሃነ ትንሣኤውን አሳየን። ይሄ ጸሎታችን በሰሙነ ሕማማትም የርጋት ስጉም በነገራችን ላይ ይቀየራልና ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ በሰላም የሚል የሆነ በሰላም በደስታ ለብርሃነ ትንሣኤው ያድርሰን የሚል ነው ጸሎቱም ጭምር። አምስቱንም ቀን የምንጸልየው እሱ ነው። ያድርሰን ማለታችን አይቀርም። እንዳልሽው ደግሞ ትንሣኤያችንንም የኢትዮጵያንም ትንሣኤ የእኛንም የህሊና ትንሣኤ
እንዲያሳየን ጸሎታችን ነው። እግዚአብሔር ያሳየን። ጸሎቷን ልመናዋን ሰምቶ መሐሪ ነውና በምህረቱ ይቅር ባይ ነውና በይቅርታው የሰዎችን ልብ የሚመልስ ነውና ልባችንን ሰዎችን ልብ መልሶ ተዋደን ተከባብረን ሃይማኖት ከሃይማኖት ጋር ከሌሎች አማኞች ጋር ማንኛውም አማኝ እንደ ጎረቤት እንደ ኢትዮጵያዊ እንደ አንድ እናት ልጅ ተሳስቦ ተረዳድቶ በፍቅር ቢኖር ኢትዮጵያ ገናና ትልቅ ታሪክ ያላት በዘመናት መካከል ሰዎች ደግሞ ተከባብረው ተዋደው የኖሩባት በዓለም ደረጃ ተጽዕኖ ፈጣሪ የሆኑ ነገስታት የነበሩባት ሀገር ናት። አሁን ደግሞ እድገትም የነበራት ሀገር ናት ማለት ነው እና እኛ በፍቅር ከኖርን የሀገራችን እድገት የህዝባችን አንድነት በአጭር ጊዜ የማይመጣበት ሁኔታ የለም። ስለዚህ ልቦናችንን እግዚአብሔር ይመልስልን፣ ትንሳኤያችንን ያሳየን ነው። አሜን አሜን። አባታችን በጣም እናመሰግናለን። ከነፍስም ከስጋም የተዋሃደ ህይወት ያለው መቼም ጊዜ እንዳልነው ገደበን እንጂ ብዙ ሚስጥራትን ብናነሳ የእውነት ልብን የሚነካ ትምህርትን እዚህ ስቱዲያችን ድረስ ደክመው በጾም ስለመጡ በጣም ፈጣሪ ያክብርልን። እናመሰግናለን እናመሰግናለን በጣም እንግዲህ እኔም ስለ ጋበዛችሁኝ እጅግ አድርጌ አመሰግናለሁ። አባይ ቴሌቪዥን በጎ ነገሮችን የሚያስተላልፍ ጥሩ ህዝብን የሚያስተሳስር ስራ የሚሰራ ሚዲያ ነው። ስለዚህ ደስ ብሎኛል እኔም ስለጋበዛችሁ። እኛም በጣም እናመሰግናለን። የዛሬው እንግዲህ የአባይ መዝናኛ ቁም ነገሮች ይቀጥላሉ። ፈትልና ወግ ከመቅዲ ጋር ይሄን ይመስል ነበረ። መልካም ጊዜ